እንትኑ ሲወጣ ዘማሪው ሲወጣ ማለት ነው ያስደነግጠኛል። ጭብጨባውና ፉጨቱ ከዓለም አይበልጥም። እንዴ ዘማሪዎች ቸርች ውስጥ አይደሉም ያሉት። I'm sorry to say that ህዝቡን እንዲያመልክ ለማድረግ በሰይጣን መንፈስ አንዳንዶቹ ኢቭን ከጥልቁ ጋር የተገናኘ እንትን ያላቸው አሉ። ሳውንድ ሲስተም the quality and the light and everything አዳራሽ ምናምን ካሜራው the quality እና ያ ሁሉ ነገር አለ ጥሩ ነውና ሎካል ቸርችን ግን በጭራሽ ምንም ነገር አይተካም። እኛ ሂሮ የለንም፣ የሰው ሂሮ የለንም፣ የሰው አይደል የለንም። እኛ እግዚአብሔርን ነው የምናመልከው፣ እግዚአብሔርን ለማክበር ነው የምንመጣው። አንዳንድ ቸርች እኮ አይቻለሁ 20 እና 21 ፓስተር ያላቸው አንድ ሲንግል ወርሺፕ ዳይሬክተር ወይ ሚውዚክ ዳይሬክተር የለም። ሪሊ እንኳን እኛ አይደለንም ዘማሪው እንኳን አያውቀውም የሚዘምረው። እኛን የምንታየው መብራቱ ምናምኑ ቦግ ያደርገናልና እኛም ቦግ ለማለት እንሞክራለን። ፐርፎርም የምናደርገው ነገር አይደለም ሰዎችን የሚለውጠው፣ ህይወታችን ነው እሱ ሰዎችን የሚለውጠው። የሚቆሙበትን መድረክም መምረጥ አስፈላጊ ነው። እኔ ባይት ሰልፍ ኮንሰርት ችግር አለው ብዬ አላስብም። ሰላም የመስቀል ሚዲያ ተከታታዮቻችን እንደምን አላችሁ? ይህ የመስቀል እንግዳ ዝግጅታችን ነው። መስቀል እንግዳ ላይ የዛሬ ተጋባዥ እንግዶቻችን ጋሽ ገዛኸኝ ሙሴና ዶክተር መላኩ ይገዙ ናቸው። በኢትዮጵያ ቤተክርስቲያን ውስጥ በዝማሬ በማገልገል በተለያየ መንገድ ለቤተክርስቲያን መታነጽ የራሳቸውን እግዚአብሔር የሰጣቸውን ጸጋ የሚጠቀሙ ወንድሞች፣ ወገኖች፣ አባቶች ናቸው። በአሁኑ ወቅት በማህሌት የሚውዚክ ሚኒስትሪ እንዲሁም የዝማሬ አገልግሎት ውስጥ የሚያገለግሉ ወገኖች ናቸው። ስለዚህ እንኳን ደህና መጣችሁ፣ ግብዣይን ተቀብላችሁ ስለመጣችሁ እጅግ አድርጌ አመሰግናለሁ ለማለት ወዳለሁ። በመጀመሪያ እኛም እናመሰግናለን። በጣም ነው የማመሰግነው። እንግዲህ ከጋሽ ገዛኸኝና ከዶክተር መላኩ ጋር እንድናወራ ያሰብኩት ዛሬ ዝማሬን፣ አምልኮን፣ ቤተክርስቲያን ውስጥ ያለን ሙዚቃ እንዲሁም እንደዚህ አይነት ተያያዥ ርዕሶችን ከዘመናችን ጋር በተወሰነ እንዲሁም ከቅዱሳት መጽሐፍት ከታሪክም ከተለያዩም ነገሮች አንጻር ምንን መምሰል አለበት፣ እንዴት መሄድ አለበት ከሚሉ ሐሳቦች ነው። ስለዚህ እንደ መነሻ ዝማሬንና አምልኮን እንዴት መረዳት አለብን፣ እንዴት ልንገነዘበው ይገባል ከሚለው ልጀምር። ከሁለት አንዳችሁ መጀመር ትችላላችሁ። እሺ፣ ጥሩ ጥያቄ ነው። ለሁለቱ ተነጣጥለው መምጣታቸው በራሱ ማለት ነው። ዝማሬና አምልኮ አሁን ሁለቱ እንደ አንድም ነው የሚቆጠሩት፣ ወይም ኮንፊውዥን አለ፣ ወይም ደግሞ ማምለክ መዘመር ነው፣ መዘመር ማምለክ ነው የሚል አንደርስታንዲንግ አለ እና እንዲያውም በቸርች ውስጥ ከማይጠቀሱ ቃላት አንዱ መዘመር እና እንዘምር የሚለው ቃል ነው። ቶታሊ እናምልክ በሚለው ተተክቷል። መዝሙር የሚለው አምልኮ፣ መዘመር ማምለክ በሚል ተተክቷል እና ልዩነቱ እንደው ማለት ጥሩ ጥያቄ ነው ማለት ነው። ግን የኛ መመሪያችን መጽሐፍ ቅዱስ ስለሆነ ያንን አጥርተን ነው መነጋገር ያለብን። እርግጥ አምልኮ ኮንትሮቨርሻል የሆነ ቃል ነው በራሱ። ምክንያቱም በዕብራይስጥ አምልኮ የሚለውን ቃል የሚገልጹ ብዙ እንትኖች አሉ። በእንግሊዝኛም በእኛም ቋንቋ አምልኮ ነው የሚባለው። በጣም አንዱ መስገድ የሚለው ስግደት የሚለው ከዕብራይስጥ ሻካ ከሚለው ጋር የሚገናኘው ነው። ያው እንትን የሚለው ግን ምሁራኑም እንትን አስቸጋሪ ነው ይላሉ። ብዙ አይነት አገባብ አለው፣ ግን አምልኮ ተብሎ በዕብራይስጥ ብዙ አይነት አገባብ አለው። እንዲያውም ዲኤ ካርሰን የሚባሉ የአዲስ ኪዳን ምሁር ምን ብለዋል? አምልኮን ብያኔ ከምትጠይቁኝ የስላሴን ብገልጽላችሁ ይሻለኛል። ስለ ስላሴ ምንባቦች ሪፈረንስ አሉኝ፣ የምጠቅሳቸውም ልናገራቸውም ይችላሉኝ። ስለ አምልኮ ግን እንደዛ ማድረግ አልችልም ብለዋል። እና ቀላል አይደለም ልልህ ነው። ግን እኛ ጋር ያለው እንትን ምንድነው? አምልኮ የሚለውን ቃል ከመዝሙር ጋር ብቻ አገናኝተን መዘመር ማምለክ ነው፣ ማምለክ መዘመር ነው። እና አሁን እንዘምር የሚል ቃል የለም፣ እናምልክ የሚል ነው። እና ይሄ መስተካከል አለበት ማለት ነው። ምክንያቱም መጽሐፍ ቅዱስ ዘምሩ ለማለት ዘምሩ ነው የሚለው። አምልኩ ሲል ስለ መዝሙር የሚናገረው ይፋተወል ሬርሊ ነው። እንደዚህ አይነት እንትን የለውም። ዘምሩ ለማለት ዘምሩ ነው የሚለው መጽሐፍ ቅዱስ። ለምሳሌ
መጽሐፈ ኢያሱ 2:15 ላይ አካባቢ ይመስለኛል ኢያሱ በነበረበት ዘመን ሁሉ የእስራኤል ልጆች እግዚአብሔርን አመለኩ ይላል እና አመለኩ ሲል ከመዝሙር ጋር አይገናኝም። ያው ለእግዚአብሔር ተገዙ፣ ለያህዌ ኖሩለት፣ በሱ መንገድ በሱ ስርዓት ሄዱ፣ ከጣዖት አምልኮ ራቁ ማለት ነው። ብዙ ቦታ ግን መጽሐፍ ቅዱስ ዘምሩ፣ ዳዊት በብዛት ዘምሩ ይላል። አዲስ ኪዳንም በማስተዋል ዘምሩ፣ እንዲሁም ደግሞ በመዝሙርና በዝማሬ መንፈሳዊ ቅኔ ተቀኙ ብሎ ሲናገር ለሁለት ያስቀምጣቸዋል ማለት ነው። አምልኮ ሰፊ ነው። እግዚአብሔርን ከምናመልክባቸው መንገዶች አንዱ በዝማሬ የምናመልከው ነው። አምልኮ ግን ሰፊ ነው። በጣም አምልኮን ከሚገልጡ ቃላት አንዱ በጣም በአዲስ ኪዳን ካሉ ሮሜ 12:1 ላይ ያለው ቃል ነው። እዛ ቦታ ላይ ሐዋርያው ጳውሎስ 12ኛው ምዕራፍ ላይ እንግዲህ ብሎ ይጀምራል። ስለ ጌታ ማዳን፣ ስለ ቸርነቱ በእምነት ስለ መጽደቅ ከተናገረ በኋላ እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ ለእግዚአብሔር አቅርቡ፣ ይሄ እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። አዲሱ መደበኛ ትርጉም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው ይላል። አንዳንዶች ስፒሪቹዋል አክት ኦፍ ወርሺፕ ይላሉ፣ ሪዘናብል ሰርቪስ የሚሉት አሉ። ራስን መስጠት ነው ይለዋል። ይሄ እንግዲህ የብሉይ ኪዳኑን የአምልኮ መንገድ መስዋዕት የማቀርብን መንገድ አምጥቶ አዲስ ኪዳናዊ እንትን ነው የሰጠው እና በብሉይ ኪዳን ከክርስቶስ ቤዛዊ መስዋዕትነት በፊት ሰዎች እግዚአብሔርን የሚያመልኩት መስዋዕት በማቅረብ ነው። ሐዋርያው ጳውሎስ አሁን ያ ክርስቶስ ስለተሰዋ ያን መስዋዕት ማቅረብ አይጠበቅብንም፣ አሁን እግዚአብሔርን የምናመልከው ራሳችንን ይህን በክርስቶስ ደም የታጠበውን በመንፈሱ የታተመውን ሰውነታችንን እንደ ቅዱስና ሕያው መስዋዕት አድርገን ለእግዚአብሔር በማቅረብ ነው እና የምናቀርበው ራሳችንን ነው። እኔ አምልኮ ከዛ ይጀምራል እላለሁ። የትኛውም አምልኮ በዝማሬም ይሁን በሌላ የሚገለጠው አምልኮ ራስን በመስጠት ነው የሚጀምረው። እንደዛ ካልሆነ እግዚአብሔር የሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ ራቀ ነው እንደሚለው ይሆናል። ወይም ደግሞ ነቢያቱ በብዙ አቅጣጫ እንደሚናገሩት አልቀበልም ብለው እግዚአብሔር የሚልበታል። ስለዚህ አምልኮ ራስን በመስጠት ይጀምራል። ዝማሬ ከዛ በኋላ የሚመጣ ነገር ነው። የትኛውም አገልግሎት ማለት ይችላለሁ። ጨምረው ሀሳብ ካለ እንግዲህ ያው ወንድም የገዛኸኝ በዚህ በአምልኮና በዝማሬ ዙሪያ ያው የተናገረው ነገር አለ። እኔንም ራሴን በብዙ ነው ሼፕ ያደረገኝ በዚህ እና አንዳንዴ ስለ ዝማሬ መናገር ፈልግና አምልኮ እዝልና እሱ ትዝ ይለኛል ብዙ ጊዜ እና ለእኔ መምህሬም ነው እሱ እና እግዚአብሔር የተመሰገነ ይሁን። እንግዲህ ስለ አምልኮና ስለ ዝማሬ ግንኙነት ያው እሱ በዝርዝር ነገሮቹን ገልጧቸዋል። ያላቸውን ህብረትና ያለውን ደግሞ ልዩነት ባስመለከተ እና አምልኮ ማለት በአጠቃላይ አምልኮ ማለት ያው ስለተገለጠልን አምላክ ምላሽ መስጠት ማለት ነው። ግን ምላሻችንን በምንድን ነው የምንሰጠው? ምላሽ ከምንሰጥበት መንገድ አንዱ ዝማሬ ነው እሱ እና እንደዛ አድርገን ማየት እንችላለን እና ዝማሬዎቻችንን ስናስብ እንግዲህ እኔ ወደ ዝማሬው ልግባ፣ ምክንያቱም ግንኙነቶቹንና ልዩነቱን እሱም ብዙ ስላብራራ ማለት ነው እሱ እና ስለ ዝማሬ ወይም ስለ ሚውዚክ ስናወራ ማርቲን ሉተር ምን ብሎ ይናገራል? ከእግዚአብሔር ቃል ቀጥሎ እግዚአብሔር ለሰው ልጅ የሰጠው ስጦታ ሙዚቃ ነው እሱ ይላል እና ሪሊሱም ያው ሙዚቀኛም ነበረ፣ መዝሙርም ጸሐፊ ነው፣ ኦፍኮርስ ቴዎሎጂያንም ነው። ግን በሙዚቃ ላይ በጣም ኃይለኛ የሆነ ትኩረት እና በሪፎርሜሽን ዙሪያ ከእምነቱ ባሻገር በዚህ በዝማሬው አገልግሎትም ትልቅ አስተዋጽኦ ያደረገ ሰው እንደሆነ እናውቃለን እና ዝማሬ እግዚአብሔር ለሰው ልጅ የሰጠው ልዩ የሆነ ስጦታ ነው እሱ። ምክንያቱም ያው ቅድም እንዳልነው አምልኮ ለተገለጠልን አምላክ ምላሽ መስጠት ነው ብለን ካልን ምላሽ ደግሞ ከምንሰጥበት መንገድ አንዱ ዝማሬ ከሆነ ዝማሬ በእርግጥ እንዴት ነው እሱ እንደዚህ ኢምፖርታንት የሆነው ብለን ልንል እንችላለን እና መጽሐፍ ቅዱስ በፍጹም ልባችሁ፣ በፍጹም ነፍሳችሁ፣ በፍጹም ኃይላችሁ ይላል እና ሙዚቃ ወይም ደግሞ መዝሙር ኃይል አለው የሰውን ሁለንተና ለእግዚአብሔር ለማቅረብ። ምክንያቱም መዝሙር ውስጥ ዜማ አለ፣ መዝሙር ውስጥ ግጥም አለ፣ መዝሙር ውስጥ
ሙዚቃ አለ፣ ሪትም አለ። እነዚህ ሁሉ ሴፐሬትሊ እንኳን ብንመለከታቸው እያንዳንዳቸው የራሱ የሆነ ኢምፓክት አለው። ሰው ምንም ነገር እንትን ሳያደርግ ሙዚቃ ብቻ ሰምቶ ስሜቱ ሁለንተናው ይወሰዳል እና በዝማሬ ለእግዚአብሔር ስናቀርብ ለዚህ ለተገለጠልን አምላክ ምስጋና ስናቀርብ ዝም ብዬ ከማቀርበው ይልቅ ዝማሬ ውስጥ በተለይ ጉባኤ ዝማሬ ውስጥ ስንሆን ሳናውቀው ኢሞሽናችንም መንፈስ ነፍሳችንም ባለን በሙሉ ኃይላችን ለእግዚአብሔር የሆነውን መስዋዕት እንድናቀርብ ለተገለጠልን አምላክ ምላሽ እንድንሰጥ የሚረዳን ዋነኛ ነገር ነው ብዬ አስባለሁ። ለዚህ እንግዲህ ምሳሌያችን ያው ዳዊት ነው። እሱ ዳዊት ብዙ እግዚአብሔርን አመስግኗል። ግን ባይ ዘ ታይም ይሄ ዝማሬና ታቦቱ በተለይ ወደ እንትኑ ሲመለስ በዛ ጊዜ በቃ ከመዝሙር ጋር ከዜማ ጋር አድርጎ ሲያቀርብ ኢሞሽኑን እንኳን መቆጣጠር እስከሚያቅተው ድረስ ያው በእግዚአብሔር ፊት አሸበሸበ፣ ዘመረ ይላል እና እንግዲህ ይህን መዝሙርን በቤተክርስቲያን ውስጥ የማየው እኔ በዚህ በኩል ነው ለማለት ነው። እስኪ ስለ ዝማሬ ደግሞ የተወሰነ እናውራ። ምክንያቱም ጥሩ ልዩነትን በአምልኮና በዝማሬ ብያኔያቸውንም የአምልኮንም የዝማሬንም ስላየን ወደ ዝማሬ ደግሞ ትንሽ እንመልከት። በመዝሙር ስለማምለክ፣ በመዝሙርን ተጠቅሞ እግዚአብሔርን ስለማወደስ እንዲሁም መልእክትን ስለማስተላለፍ አይ ቲንክ ቅድም ጋሽ ገዛኸኝ የጠቀስከው ዲ.ኤ. ካርሰን የአንድ ቤተክርስቲያን ነገረ መለኮት ወይም የእምነት አቋም ወይም ፌዝ ስቴትመንት ብዙ ጊዜ ምስባክ ላይ ይዘመራል እንጂ አይሰበክም ይላል። ስለዚህ የብዙዎቻችን መድረኮች ዝማሬዎቻችን የሚያንጸባርቁት የእምነት አቋሞቻችንን ስለሆነ ማለት ነው እና ይህን ያህል በጣም በጣም ኢምፖርታንት ከሆነ በጣም መሰረታዊ ከሆነ እውነተኛ ዝማሬ ምንን ሊያካትት ይገባዋል? ኮንተንቱ ውስጡ ምን መሆን መቻል አለበት? በዝማሬስ መነሳት ያለበት ሀሳብ ምንድን ነው? በዝማሬዎች ምንድን ነው የምናነሳቸው ሀሳቦች? ከብሉይ ኪዳንም ከአዲስ ኪዳንም ከቤተክርስቲያን ታሪክም የምንመለከተው ምንድን ነው የሚለውን እስኪ የተወሰነ ሀሳብ እንድትሰጡበት ፈልጋለሁ። እሺ ልቀጥልን የመሰለኝ ቅድም ስለ መዝሙር ብዙ አላነሳሁም። በአጠቃላይ በጣም ድንቅ የሆነ ስጦታ ነው። በጣም ፓወርፉልም የሆነ መሳሪያ ነው። በነገራችን ላይ በዚህ በአራተኛው መቶ ክፍለ ዘመን ነው አሪዮስ የተነሳው። አሪዮስ ገጣሚና በጣም አርቲስት ነበር ይባላል እና በዛን ዘመን የነበረውን ትክክለኛውን ዶክትሪን ለመገልበጥ ደርሶ ነበር ነው የሚባለው። ፓወርፉል የሆነ የቅኔ እንትን ነው። ሌሎቹ ይሄ ጠንካራ የሆነ ሲስተማቲክ ቲዮሎጂ ነው ይዘው የሚቀርቡትና እሱ በግጥም ህዝቡ በሚያውቀው ቅኔ በእንትን ነው የሚያቀርበው እና በእረኞቹ አንደበት፣ በውሃ በሚቀዱ ሴቶች አንደበት፣ በነጋዴዎቹ አንደበት ሁሉ ይህንን ክርስቶስን አምላክነት የሚከደውን አብዮሳዊ ትምህርቱን ሶ ፓወርፉል ያሰራጨው በዚህ እንትኑ ነው ይባላል እና በጣም ፓወርፉል የሆነ ቱል ነው ለክፉም ለደግም ማለት ነው እና እኛም ብንጠቀምበት በጣም ይህንን ማድረግ ይችላል። እና በነገራችን ላይ የመጀመሪያዊቱን ቤተክርስቲያን እንደሚታወቀው አዲስ ኪዳን አልተጻፈም፣ ሙሉ መጽሐፍ ቅዱስም የላትም፣ አዲስ የሚወጣ እንትን ነው። እርግጥ ኮንትሮቨርሻል ነው። አንዳንዶች በመዝሙር ላይ እንትን የሚሉ ሰዎች ትላልቅ እንትኖቿን በዝማሬ እንትን ታደርግ ነበር። አብዛኛው ሰው መሀይም ነው፣ ይሄ አዲስ ትምህርት ነው። በግጥምና በዜማ የሚቀርብ ነገር በሰው ውስጥ የመቆየት አቅም አለው። ለምሳሌ ፊልጵስዩስ 2:2 ላይ ያለው ይሄ ክርስቶስን ዝቅ ማለት የሚናገረው በግሪክ የቅኔ መንገድ ነው ያለው እና ምንድነው የሚሉት ኒው ቴስታመንት ቸርች ከምትዘምራቸው መዝሙሮች አንዱ ነው ይባላል። እንደገና ደግሞ ጢሞቴዎስ ላይ ያለው እግዚአብሔር መሰል ሚስጥር ያለ ጥርት ታላቅ ነው የሚለው እነዚህ remnants of the first church እግዚአብሔር ከምትዘምርባቸው እንትን ከሚልባቸው እና ዲፕ የሆነ ቴዎሎጂ ነው የያዙት እነዚህ ሁሉ ማለት ነው። እና ከዚህ የምንመለከተው ምንድነው መዝሙር በሚገባ እንትን ካለ ዶክትሪንም ለማስተላለፍ ሰውም ከእንትን ይልቅ መሀይሙም የተማረውም ያልተማረውም በዜማ የቀረበን ሰብስታንስ ያለው ነገር ቢቀርብ በውስጡ ሊቆይ ይችላል ማለት ነው እና ትልቅ እንትን አለው ማለት ነው። ይህንን ለመግቢያ ያህል ካልኩኝ ዝማሬን በሚመለከት ምንድነው ማድረግ ያስተላለፍበት? እኔ አንድ ዴፊኒሽን አለኝ ዝማሬ ሳስተምር የምናገረው። በዴፊኒሽን በጀምር ይመቸኛል።
ክርስቲያናዊ ዝማሬ የሚል እናስገባበት። ክርስቲያናዊ ብዙ አይነት ዝማሬ ስላለ ክርስቲያናዊ ዝማሬ በእግዚአብሔር ቃል ላይ የተመሰረተ አንዱ በግጥምና በዜማ የሚቀርብ እንግዲህ አርት የሚያደርገው እሱ ነው። በሙዚቃ መሳሪያዎች ሊታጀብ የሚችል ለእግዚአብሔር ክብርን ለአማኞች መታነጽን በውጭ ላሉት የመለክርስቶስ ለሆኑት ደግሞ ወንጌልን የድነትን ወንጌል ለመመስከር የሚረዳ መንፈሳዊ ስጦታ ነው። አንደኛ በእግዚአብሔር ቃል ላይ የተመሰረተ ነው። በግጥምና በዜማ ይቀርባል። ሁለቱ ነገሮች እነዚህ መዝሙር የሚያደርጉት እንደሱ ናቸው። በሙዚቃ መሳሪያዎች ይታጀባል። ባይኖርም መዝሙር መሆኑ አይቀርም፣ ግን ካለ ይታጀባል። ፐርፐዙ 3 ነው በዋናኝነት ዝማሬ ስንዘምር ኦዲየንሳችን 3 ናቸው። አንደኛው እግዚአብሔር ነው፣ ሁለተኛው አማኞች ናቸው፣ ሶስተኛ ማያምኑ ሰዎች አለክርስቶስ የሆኑ ሰዎች ናቸው። መዝሙራችን በዛ ነው የሚቀርበው። በጥቅሉ ለመናገር ይህንን አንፓክ ማድረግ ይቻላል። ለእግዚአብሔር እንዴት እናቀርባለን፣ ምን ይቀርባል፣ ለቅዱሳን ምን ይቀርባል እያል ማለት እንችላለን። ግን እያብራራ ነው እንሄዳለን። እንደዚህ ጋር ላቁም። ዶክተር ምንድነው የዝማሬ ዓላማውን ጥሩ አድርጎ ነገረን ጋሽ ገዛኸኝ። ምንን ማካተት እንዳለበት አወራ። ምንድናቸው መነሳት ያለባቸው በዝማሬ ምን መነሳት አለባቸው? ምክንያቱም ቀደምም እንደነገርከን ስለ መዝሙረኛው ዳዊትም አንድ ትልቅ መጽሐፍም አለን አይደለ? በመጽሐፍ ቅዱሳችን ውስጥ አንዱ ትልቁ መጽሐፍ የዝማሬ መጽሐፍ ነው፣ የቅኔ መጽሐፍ ነው እና አንዳንዴ እንደውም የነቢያቱም ትንቢት በዝማሬ ይቀርባል እና ምንድነው ማካተት ያለበት? ምን ውስጣቸው ሊኖር ይገባል? ዝማሬ ሲቀርብ ምንድነው መነሳት አብሮ ያለበት የሚለውን እስኪ በዛው እንድታነሳ ነበር። እሺ እንግዲህ ያው መዝሙረ ዳዊትን ብለናል። እንግዲህ መዝሙረ ዳዊት ውስጥ ያሉትን መዝሙሮች ወይ መልእክቶች ብንመለከት ምን ማካተት አለበት ሳይሆን የማይካተት ነገር ምን አለ ብለን ማለት እንችላለን። ምክንያቱም የሰው ላይፍ ከዚህ ጀምሮ እስከ ጥግ ድረስ የሰው ላይፍ በአጠቃላይ የሰውን ስሜት፣ ጉዞ፣ የህይወት ውጣ ውረድ፣ ምስጋና፣ እያንዳንዱን ነገር እዛ ውስጥ እንመለከታለን እና አይ ቲንክ ዝማሬዎቻችን እነዚህን ሁሉ ነገሮች ሊያካትቱ ይገባቸዋል። ምክንያቱም ቅድም ወንድሜ ገዛኸኝ እንዳለው ለእግዚአብሔር የምናቀርብ ከሆነ ለእግዚአብሔር የሚቀርቡ ዝማሬዎች ምንድን ናቸው? ኢቨን መዝሙረ ዳዊትን እንኳን ብንመል ወደ ጎን ደግሞ ከሆነ ኦኬ ለህብረተሰብ የምናቀርባቸው መዝሙሮች ምንድን ናቸው የሚለውን እነዛን መመልከት ያስፈልጋል። ኦፍኮርስ ወደ ውስጥም ደግሞ አለው፣ ወደ ውስጣችን ደግሞ ልንመለከት ያስፈልገናል እና ማካተተው ነገር የለም የሚል ድምዳሜ ነው ያለኝ እና እንግዲህ አሁን ወዳለንበት ኮንቴክስት ደግሞ ስንመጣ በአሁኑ ሰዓት ያሉትን በአብዛኛው ዝማሬዎች ስንመለከት አንድ አቅጣጫ የያዙ ዝማሬዎች ይመስላሉ። በተለይ ደግሞ ካለፉት 25 እና 30 ዓመታት ወዲህ ማለት ይቻላል። በተለይ ደግሞ ባለፉት ከ30 ምናምን በፊት በአብዛኛው ኳየር ስለነበረ በአብዛኛው ሶሎ ዘማሪዎች ስለነበሩ ብዙ ቶፒኮችን አድሬስ ያደርጉ ነበር። ግን ይሄ የወርሺፕ ቲም የወርሺፕ ሊደርሺፕ ኮንሴፕት በመጣ ጊዜ ብዙ ነገሮችን እየጣልን መተን ወደ አንድ አቅጣጫ ብቻ እየሄድን ያለ ነው እና እሱ በጣም ትልቅ ስጋት ነው እሱ። ምክንያቱም ሙዚቃ ያን ያክል ፓወር አለው። ዝማሬ የሰውን ስሜት የሰውን ማንነት ህልውና ሊቆጣጠር በመልእክት ከምንሰማው ይልቅ በዝማሬ የምንሰማቸው ሞር ውስጣችን ኢምቤድድ ለማድረግ ጉልበት እንዳላቸው እያወቅን ግን እነዚህ መሰረታዊ የሆኑ ኢቭን የመጽሐፍ ቅዱስ ዶክትሪኖችን እንኳን በእንትኖቻችን አንዘምራቸውም። አንዳንድ ጊዜ የጌታ እራት በሚኖርበት ጊዜ አንዳንድ መዝሙሮችን ፒክ እናደርግና እንዘምራለን። ከዛ ውጭ እንኳን አይዘመሩም እንደዛ እና የክርስቲያን ካላንደር የሚባል አለ። ለምሳሌ ክሪስማስ ሲመጣ በክሪስማስ ጊዜ ክሪስማስ መዝሙሮችን መዘመር፣ ስለ ክርስቶስ መወለድ መምጣት፣ ትንሣኤ ወይም ደግሞ የፋሲካ ሲዝን ደግሞ ሲመጣ ስለ ሕማማቱ መዘመር፣ በመስቀል ላይ ስለተከፈለው ዋጋ መዘመር፣ እንደገና ደግሞ ስለ ትንሣኤው መዘመር። እንዲህ አይነቶቹ ነገሮች በጣም ከአካባቢያችን እየራቁ ይሄ መሰረታዊ የሆኑ
ለክርስትና እምነታችን መሰረታዊ የሆኑትን ነገሮች እየለቀቅን አሁን ቁጭ ብዬ ልዘምር እንኳን ብዬ ብል የሚመጣልኝ ብዙ ጊዜ ግላዊ ነገሮች ናቸው በአብዛኛው። እና አይ ቲንክ ወደኋላ መለስ ብለን የመዝሙር እንትኖቻችን መጽሐፎቻችንን ሲዲዎቻችንን እየተመለከትን እንደገና ሪቫይዝ ማድረግ አለብን። ግን ለጥያቄው ምን እንደሆነ ማካተት ያለበት ካልን ሁሉንም ነገር ነው ማካተት ያለበት። እና አንዱ በጣም ኮንሰርን ከሚያደርገኝ ነገር አንዱ ኢቭን በጉባኤ አምልኮቻችን ኢቭን ሌት ያለውን ውጭ ያሉትን አድሬስ የሚያደርግ ዝማሬ ኢቭን ቸርች ውስጥ ያሉትን የአማኙን እንኳን አድሬስ የማያደርጉ ብዙ አይነት ነገሮችን ነው እሱ እያደረግን ያለ ነው። እና አይ ቲንክ ዶን ሞየን የሚባለው የወርሺፕ ሊደር ሲናገር ምን ይላል? እንደ አምልኮ መሪ ከመጀመሪያው ሮ ጀምሮ እስከ መጨረሻው ሮ ድረስ ያለውን ጉባኤ ታሳቢ አድርገን ነው መዘጋጀት ያለብን። ማለት በእድሜ የገፉ ሰዎች አሉ፣ ወጣቶች አሉ፣ የደከሙ ሰዎች ሊኖሩ ይችላሉ፣ ታመሙ ሰዎች ሊኖሩ ይችላሉ፣ አዳዲስ ሰዎች ሊኖሩ ይችላሉ። እነዚህን ሁሉ ታሳቢ አድርገን ነው ዝማሬዎቻችንን መዘጋጀት ያለብን። እና አሁን ሳስበው ኢቭን መድረክ ላይ የሚዘመሩ ዝማሬዎች የተወሰነ ግሩፕን ብቻ አድሬስ የሚያደርግ እስከሚመስል ድረስ ሌላው ታዛቢ እንደውም አንዳንዶቹ እኔ አምልኮ ሰዓት ላይ ዝማሬ ሰዓት ላይ ምን አደርጋለሁ እኔ ቃሉ ላይ ብደርስ ይሻለኛል ብለው የሚሉበት ደረጃ ውስጥ ደርሰናል። እና አይ ቲንክ በጣም ኢምፖርታንት የሆነ ኢሹ ነው። ሁሉንም አድሬስ ሊያደርግ የሚችሉ ዝማሬዎችን መዘመር አለብን የሚል ሀሳብ ነው እሱ ያለ። በጣም ጥሩ ነጥቦች። ምናልባት አንድ ሀሳብ ለመጨመር ካለፉት 30 ዓመታት ወደዚህ የመዝሙር ኮንተንት ይዘቶች ብዙ ጊዜ አምልኮ ተኮር፣ መወደስ፣ የእግዚአብሔርን ምጋቤ ማመስገን ላይ በጣም ያተኮሩ እንደሆኑ በጣም ማስተዋል እንችላለን። ይሄ የራስ ወቀስነቱን፣ ራስን መመልከቱን እና ቅድም ዶክተር ያነሳውን አይነት ይሄ የእምነት አቋሞችን የማንጸባረቅ አይነቱ ነገር በጣም ሳስቶ ሞሮፍ ሰው ራሱን ከስሜቱ ጋር እንዲገናኝ ብቻ የማድረግ እንዲሁም የእግዚአብሔርን ምጋቤ መጥፎ አይደለም። የእግዚአብሔርን ምጋቤ መዘመር በጣም መሰረታዊ ነው፣ በጣም አስፈላጊ ነው። ነገር ግን በጣም እሱ ብቻ ግን ጎልቶ ሌሎች የህይወት መሰረታዊ ነገሮች፣ የእምነት መሰረታዊ ነገሮች እነሱ መሳሳት አይ ቲንክ ኦብዘርቭ ይደረጋል። በተለይ ደግሞ ከዚህ ከነፃነት ዘመን ወደዛ በጣም ሰው ራሱን ግልጥልጥ አድርጎ በዝማሬዎች ያቀርባል። አሁን ትንሽ እሱ እንትኖች ልዩነቶች እንዳሉት በደንብ ኖቲስ ማድረግ የምንችል ይመስለኛል። ወደ ቀጣይ ሀሳባችን እንለፍ። እዚህ ላይ ቅድም ምንድን ነው ማካተት ያለበት ያለው ለመጨመር እፈልጋለሁ። ቅድም ስናገር ዶክተር ተቀስ አድርጓል። ለእግዚአብሔር እንዘምራለን፣ አንዱ ኦዲየንሳችን እግዚአብሔር ነው ብለናል። ለእግዚአብሔር ስንዘምር ምንድን ነው የምንዘምረው የሚለውን እናንሳ። ለእግዚአብሔር ስናወድሰው ፕሬስ ስናደርገው፣ እርግጥ በልመናም እንቀርባለን፣ ግን በውዳሴ ዝማሬም እንቀርባለን። በዋናነት በውዳሴ ነው ብንል የምናቀርብ ምንድን ነው እግዚአብሔር የምናወድሰው ብለን ብንጠይቅ በሁለት ነገሮች ላይ ነው ውዳሴ እግዚአብሔር የሚያተኩረው። በእግዚአብሔር ማንነትና በእግዚአብሔር ስራ ላይ ውዳሴ ያተኩራል። ፕሬስ ስናደርግ who God is እና his attributes ማለት ነው። communicable and non-communicable attributes አሉት ይባላል። እና አንተ ቅዱስ ነህ፣ ዘላለማዊ ነህ፣ ሁሉን ቻይ ነህ፣ ፍቅር ነህ፣ ይቅር ባይ ነህ እያል ማንነቱ ላይ እናተኩራለን ማለት ነው። ጥሩ ፕሬስ ሶንግስ የሚባሉ በእግዚአብሔር ማንነት ላይ የሚያተኩር ናቸው ይባላል። እና አንዱ ይሄ ነው። ሌላኛው በእግዚአብሔር ስራ ላይ ደግሞ ዝማሬ ያተኩራል። የእግዚአብሔር ስራ ደግሞ ለሶስት ይከፈላል። አሁን ስጠቅሰው ነበር። የመፍጠር ስራው አንተ ፈጣሪ ነህ፣ ሰማይና ምድር ፈጥረሃል፣ እኔን ፈጥረሃል፣ ስለ ፈጣሪነቱ እንዘምራለን። የማዳን ስራው ይሄ ደግሞ ዋነኛው የመዝሙራችን ኮንቴንት ነው። በክርስቶስ ሞትና ትንሣኤ ስለተሰረዛት ዘ ጉድ ኒውስ እና እዛ ላይ መዘመር አለብን።
ክርስቲያናዊ መዝሙራችን ክርስቲያናዊ የሚያደርገው በክርስቶስ ሞትና ትንሣኤ የተሰራውን ስራ ስንዘምር ነው እና ቢያንስ እንደው እየቀላቀለ ስንዘምር ነው እና እሱ ዋነኛ ነገር ነው ማለት ነው። ሶስተኛው መግቦቱ ነው፣ ማብላቱ፣ ማጠጣቱ፣ ስኬት መስጠቱ እና በነገራችን ላይ ብዙ ዝማሬዎች በዚህኛው ረድፍ ላይ አሉ። ባላንስ የማድረግ ጉዳይ ነው እንጂ ብዙ ዝማሬዎች እዛ ላይ ያተኮራሉ እና ለእግዚአብሔር የሚዘመር ዝማሬ በውዳሴ ደረጃ እነዚህ ሶስቱ ናቸው። ማንነቱ ላይ እንደገና ስራዎቹ ላይ መፍጠር ስራው፣ የማዳን ስራውና የመጎቦቱ ስራው ላይ መዝሙሮች ያተኮራሉ። እንግዲህ የመጀመሪያ ኦዲየንሳችን እግዚአብሔር ስለሆነ ሌላው ልመና ነው። እዛ ውስጥ ልመና እናቀርባለን በዝማሬ የድሮ ዝማሬዎች እና መዝሙረ ዳዊት ራሱ እንዲያውም የልመና በጣም ብዙ አለው እና የድሮ ዝማሬዎች በብዛት ጸሎት ናቸው። አሁን ቀደም ዶክተር እንደሚለው ሶሎይስቶችና ኳየር ፖፑላር በነበሩበት ዘመን ብዙ ዝማሬዎች እኔ አሁን ጌታን ሳገኝ ኒርሊ አሁን ሃፍ ሴንቸሪ ሞላይ ነው እና ወደ ጌታ ስመጣ መዝሙሮች ቴዎሎጂን የማገኘው ወይም ደግሞ ዲሳይፕል የሆንኩት በመዝሙሮቹ ነው። የነ ደረጀ የነ ተስፋዬ የዛን ጊዜ እንኳን ገና ቁጥር 1ን ያወጡበት ነበር፣ ግን እነሱን እየሰማሁ ነው ያደግኩት። ለካ ይሄም አለ፣ ለካ እንዲህ ያደረግም ለእምነት ለካ እንዲህ ዋጋ ይከፈላል። ለካ እነዚህ መዝሙሮች የሚያጀግኑ ስደት ስለነበረ የሚያቆሙ ናቸውና ቫራይቲያቸው የሚገርም ነው። በጣም ዳይቨርሲፋይድ የሆኑ ቲሞችን ነው የሚያነሱትና በእኔ ከመጽሐፍ ቅዱስ ቀጥሎ እኔም ሉተር እንዳለው ነርቸርድ የሆንኩት በዛ ነው። ምክንያቱም የዛን ጊዜ ፓስተር የለም፣ ወንጌላዊ የለም፣ የክትትል ትምህርት የምናምን ትምህርት ደረጃ 1 2 የሚባል የለም፣ ቸርችም የለም። ማሰች በየቤቱ ነው የምንሰበሰበው። ምናልባት የቀለም አስተማሪዎች በየገጠሩ ስለሚሄዱ በየትናንሽ ከተማ ለነበር ነው እነሱ ናቸው የሚያስተምሩ ተደብቀን ማለት ነው። መዝሙሮች ግን በቃ የታነጽንባቸው በነዛ ነው። መዝሙሮች ብዙ ነገር አለ ውስጣቸው ማለት ነው እና አንዱ ኦዲየንሳችን እግዚአብሔር ነው። በልመና ይቀር እንዳልኩ ልመና አለ። ልመና እንደገና የንስሐ ዝማሬ አለ። ምሕረት አድርግልኝ፣ ይቅር በለኝ። አሁን ዚስ ዴይስ እየጠፉ ያለው እንትኖች የንስሐ ዝማሬ ጠፍቷል። ለምን የሚለው እንግዲህ ብዙ ነገር ማለት እንችላለን። ብዙ የማንወጣበት ነገር እንገባለን። ፖፕ ከረንት የሆነውን ስብከትና የተንሰራፋውን እንትን ነው ዝማሬዎች የሚያቀርቡትና አሁን ያለው ነገር ይቅር በለኝ፣ ኃጢአቴን፣ ደካማ ነኝ፣ ማረኝ፣ አስጠጋኝ፣ ደክም ያለው የሚል ትምህርት የእምነት ማጣት ተደርጎ ነው የሚወሰደው። ያን መዘመር ማለት በጣም እንትን ነው። መዘመርም አይፈልግም ዚስ ዴይስ ማለት ነው እና ከዚህ የተነሳ የንስሐ ዝማሬ የለም እና ግን ንስሐ ዝማሬ የልመና ዝማሬ ደግሞ ወደ እግዚአብሔር እናቀርባለን ማለት ነው። ውዳሴ ብቻ ሳይሆን ይሄ ለእግዚአብሔር የሚቀርብ ነው። ሁለተኛ ኦዲየንሳችን አማኞች ነው ብለናል። ለአማኞች ምን አይነት መዝሙር ነው የምንዘምረው? ልክ ስብከት የሚያደርገውን ነገር በጥሩ ሁኔታ የተጻፈ ዝማሬ ማድረግ ይችላል። መገሰጽ፣ መምከር፣ ማጽናናት ኢዲፋይ አድርጎ የሚለው ጳውሎስ ሁሉ ለማነጽ ይላል። ያን ማድረግ ይችላል። መገሰጽ፣ ማጽናናት ልክ አንድ ጥሩ ስብከት የሚያደርገውን ነገር በጥሩ ሁኔታ የተጻፈ ዝማሬ ያን ማድረግ ይችላል። እኔ ብዙ ጊዜ በነዚህ በአንጋፋዎቹ ዘማሪዎች ተገስሼ ተመክሬ አውቃለሁ፣ ተመልሼ አውቃለሁ ማለት ነው እና እነሱንም እንደ ሞዴልም ስለመቆጥራቸው በዛን ጊዜ እንደዛ ነውና መዝሙር ይህንን ያደርጋል ማለት። ሁለተኛ ለአማኞች ማለት ነው ይህን ያደርጋል። ሶስተኛ በውጭ ላሉት ማለት ነው። የመዳንን ቀን ዛሬ ነውና ወንድሜ ወደ ፈጣሪ ና ይላል ደረጀ። ሌሎችም ብዙ የጥሪ መዝሙሮች አሉ። ከዛ በተረፈ ቅድም ዶክተር እንዳለው ደግሞ ሜን የሆኑ የክርስቲያን እንትኖች አሉ። መወለዱ ጊዜ ስለ ልደቱ መዘመር አለብን። የሕማማቱ ጊዜ ሕማማቱን፣ የስቅላቱ ጊዜ ስቅላቱን፣ ትንሣኤው ጊዜ ሞቱን፣ ትንሣኤውን መዘመር። ሶሻል ደግሞ ኢቨንትስ አሉ። የሰርግ ዝማሬ አለ። የሐዘን ለቅሶ ጊዜ ሊዘመር ይችላል። ሶሻል ኢሹዎች ላይም እንደዚሁ መዘመር ይቻላል እና ቫራይቲው ሰፊ ነው። እኛ በጣም ገደብ ነው እንጂ እንትኑ በጣም ሬንጁ በጣም ሰፊ ነው። ስለ ዳግም ምጽአቱ፣ አሁን ስለ ጌታ መገለጥ በደጅ እንደሆነ ብዙ ነገር መዘመር ይቻላል ማለት ነው። በጣም ጥሩ፣ በደንብ ጥሩ አድርገን ገልጸነዋል። ስለዚህ ወደሚቀጥለው ሀሳብ ልለፍ። አሁን ቤተክርስቲያን ዝማሬንና አምልኮን እንዴት ትመለከተዋለች? እነዚህን ሁለት አገልግሎቶች፣ ሁለት ጸጋዎች እንዴት ትመለከታለች? አምልኮ በሰፊው ቅድም በተነጋገርነው ዲፊኒሽናችን፣ ትርጓሜያችን፣ ብያኔያችን፣ ዝማሬ ደግሞ የእሱ አንድ አካል ሆኖ ቤተክርስቲያን እንዴት ትመለከታለች? ይህንን ለመጠየቅ የፈለግኩት ዝማሬን በመዝሙር ማምለክን ከአጥቢያ ውጪ ባለ ማዕቀፍ ውስጥ እንዴት ማድረግ እንችላለን? እንደ ማህበር አብሮ በዝማሬ ማምለክ ምን ማለት እንደሆነ በዛው ትንሽ ብያኔን ሰተን ብናልፍ።
ከሚል ሀሳብ እሺ ቄር ነው። እንግዲህ ቤተክርስቲያን ዝማሬና አምልኮ እንዴት ታየዋለች የሚለው ነገር ይህ በጣም ትልቅ ኢሹ ነው እሱ። ምክንያቱም ያው እንግዲህ አሁን ግሎባላይዜሽን ላይ ነው ያለ ነው። ዓለም እየተዋሃደች ባለችበት ጊዜ ትምህርቶች የተለያዩ ትኖች እየተወራረሱ ባሉበት ጊዜ ብዙ ለውጥ ባለበት አሁን ደግሞ በሀገራችንም ቢሆን በእድሜም አኳያ ብንመለከት አሁን እንግዲህ ከ70% በላይ ፖፑሌሽኑ ከ30 ዓመት በታች ነው ይባላል እና ወጣት ጀነሬሽን ያለበት ነው እሱ። እና በዚህ ጊዜ ውስጥ ቤተክርስቲያን ቆም ብላ ማሰብ ይኖርባታል። ምንድነው እሱ ያለው ለውጥ? ምክንያቱም አሁን አንዳንድ ጊዜ እንደማየው ሁል ጊዜ እንደ ድሮው እንጠብቃለን። የድሮ ሴታፕ እና የአሁኑ ሴታፕ አንድ አይነት አይደለም። ለምሳሌ ድሮ የመዝሙር አገልግሎት ቸርች ውስጥ ነው ያለው፣ ዘማሪዎችም ቸርች ውስጥ ነው ያሉት። ስለዚህ ኳየር እንኳን ሲባል ጠንካራ የሆነ ኳየር ውስጡ ሰባኪዎች ያሉበት፣ ውስጡ መዝሙር ጸሐፊዎች ያሉበት፣ ውስጡ ብዙ አሁን እንግዲህ የምናያቸው ሰባኪዎች እንኳን ከዛ ነው የወጡት። አንድ ሰው በአካሄዱ እንኳን ጥያቄ ያለው ነገር ቢኖር ሲደረግ ምንድነው እሱ ማቅ ወይም ሲገሰጽ ወይም ከአገልግሎት ሲታገድ እና ቆይ ራስን ተመልከት ሲባል እዛው ቁጭ ብሎ ጊዜውን ጠብቆ ተመክሮ ምን ብሎ ወደ አገልግሎቱ ተመልሶ እና መዝሙር በቤተ ክርስቲያን ውስጥ ነበረ። ዘማሪዎች ቤተ ክርስቲያን ውስጥ ነበሩ፣ ይታወቃል። በፊት አልበም እንኳን ሲወጣ እንትና የዚህ ቤተ ክርስቲያን ዘማሪ እንደሱ እንደውም ካልተባለ ሁሉ አይሸጥም ነበር። እና ቤተ ክርስቲያን ሙሉ የሆነ ኮንትሮል ነበራት በዝማሬ አገልግሎት ውስጥ። በዛም ምክንያት ይመስለኛል ብዙዎቹ ያው በቃ ጤናማ በሆነ መልኩ ያደጉ በጸሎት እንትን ላይ እያገለገሉ ከዛ ጉባኤ ላይ እያገለገሉ ከዛ ሲታወቁ ወደ ሌላ ቦታ እየሄዱ አሁን ቲንግስ አር ቼንጂንግ፣ አሁን ተቀይሯል። አሁን የመዝሙር አገልግሎት በአብዛኛው ቸርች ውስጥ አይደለም፣ በቸርች ቁጥጥር ስር አይደለም ያለ። ዘማሪዎች ቸርች ውስጥ አይደሉም ያሉት። አም ሶሪ ቱ ሴይ ዛት። አንዳንድ ጊዜ ገሌ የት ነው እንኳን ቸርች ስትለው እኔ የተወለድኩት ያደግኩት እዚህ ቸርች ነው ይላል። ግን አሁን ኖበዲ ኖውስ፣ ተጠያቂነት የለም። ኢቨን ህይወቱ እንዴት ነው፣ ኑሮው እንዴት ነው፣ እሱ ትዳሩ እንዴት ነው፣ ቤቱ እንዴት ነው፣ አካሄዱ እንዴት ነው የሚባል እንኳን ጥያቄ የለም። ዝም ብሎ ነው እሱ የሚጋበዘው እናንተን የሚለው። እና በዚህ ሴታፕ ውስጥ ቸርች ነግታ እንደ ድሮ መሆን አለበት ሳይሆን አሁን ባለንበት ሴታፕ እንዴት ነው እሱ እነዚህ ወጣት ልጆች መያዝ ያለባቸው የሚለውን ትኩረት ሰጥታ እንትን ማድረግ አለባት። እንደ ማህሌት ይሄ የአዌርነስ ስራ ለመስራት በጣም ብዙ ጥረቶችን አድርገናል። ከወንድም የገዛኝም ጋር እንደገና ደግሞ ከአሜሪካን ሀገር መጥተው ፕሮፌሰር ጥላሁን አዲሱ ወርቁ መጥተው በየቸርቹ በየዲኖሚኔሽኑ ትልልቅ የሚባሉ ዲኖሚኔሽን ይህን አዌርነስ ክሬት ለማድረግ ይኸውን የተከፈተው የትሬኒንግ ወይም ደግሞ የትምህርት ቦታ እንዲህ አይነት ልጆችን አሰልጥኖ መልሶ ለቸርች የሚሰጥ እንደሆነ አዌርነሱን ክሬት ለማድረግ ብዙ ጥረቶችን አድርገናል። ግን ያው እንደምታውቀው ይሄ የአንድ ቸርች ጉዳይ ሳይሆን አገር አቀፍ ጉዳይ ስለሆነ ብዙ ጥረትና ብዙ ጉልበት የሚፈልግ ነገር ነው እሱ። ግን የኔ ምልከታ በዚህ ውስጥ ምንድነው እሱ there is a change። ይሄንን የመጣውን ቼንጅ እንዴት ነው እሱ እንትን ልናደርግ የምንችለው አፕሮች ማድረግ ያለብን ብላ ቤተክርስቲያን በጀት ቀርጻ ለብዙ አገልግሎቶች ብዙ በጀት አላት ቤተክርስቲያን። አንፎርቹኔትሊ ለዝማሬ ለአምልኮ አገልግሎት በጀት እንኳን የለም፣ በተለይ ለትሬኒንግ እንዲሰጥ። ከዛ ባሻገር ትንሽ ፈርዘር ልሂድና አሁን ውጭ ሀገር በአብዛኛው የመጀመሪያው ሰው ቤተክርስቲያን አቅም ካላት የመጀመሪያው ሰው ሃየር የሚደረገው ፓስተር ነው። ድሮ ዛሬ 40 ምናምን በፊት ሁለተኛ ሰው የሚቀጠረው ወንጌላዊ ነበር። ድሮ ወንጌላዊ የሚባል ስለነበረ አሁን ምን ሆኗል? የመጀመሪያው ሰው የሚቀጠረው ፓስተር ነው። ቸርች አቅም ሲኖራት ሁለተኛ ሰው የሚቆጠረው ሚውዚክ ዳይሬክተር ወይም ወርሺፕ ፓስተር ይሏቸዋል።
እነሱን ነው የሚቀጥሩት። ለምንድን ነው እሱ? ምክንያቱም ግማሹ የፓስተራል አገልግሎት ነው። ፓስተራል ሴንስ በቃል የማገልገሉን ጉባኤውን መጎብኘት ምናምን የሚለው ነገር the other half is music, all is music። እና እኔ ያለኝ ጥያቄ ምንድን ነው እሱ እንዴት ነው እሱ እዚህ ላይ ኢንቨስት ሳናደርግ ትሬኒንጎችን ሳንሰጥ ለዛ የሚሆኑ ሰዎችን ሳናዘጋጅ ኢቨን አቅም እንደፈቀደ ይህን አገልግሎት ለሚመራ ሰው እንደ አንዳንድ ቸርች እኮ አይቻለሁኝ 20 እና 21 ፓስተር ያላቸው አንድ ሲንግል ወርሺፕ ዳይሬክተር ወይ ሚውዚክ ዳይሬክተር የለም። እና ይሄ በምደባ የሚሆን ነገር አይደለም። አንተ በዚህ ቀን ትመድባለህ፣ አንተ ቀን በዚህ ቀን ትዘምራለህ ከሚለው አልፎ እነዚህን የመዝሙር አገልግሎት ውስጥ ያሉትን አንዳንዶቹ ቸርቾች ባለፈው አንድ ከተማ ሄጄ አገልግያለሁ 300 ናቸው መዘምራኖቹ ብቻ ወደ 7 ኳየር አላቸው። but there is no one person ለዛ እንኳን ፓስተር የሚሆን ማለት ነው ለነሱ በቋንቋቸው በሚገባ ትሬኒንግን የሚሰጥ እንዲህ አይነት ትሬኒንጎችን እያዘጋጀ የሚያስተባብር እነዚህ ነርቸር የሚያደርግ ሰው ያስፈልጋልና እኔ ያለኝ ቻሌንጅ ይሄ ነው። አሁንም በተለይ በዚህ አሁን በጀመርነው በዲግሪ ፕሮግራም ወርሺፕ ኤንድ ሚውዚክ ፕሮግራም ኤክስፔክት የምናደርገው ይሄንን ነው። ከዚህ ተመረው ሲጨርሱ ሄደው ቸርች ውስጥ ልክ ፓስተሮች ተቀጥረው እንደሚሰሩ ሃየር ተደርገው whatever እንዳልኩት በቸርቹ አቅም ይወሰናል። ግን ያንን ማድረግ አለብን። if we really say መዝሙር በጣም ጉልበት አለው ትልቅ አገልግሎት ነው ብለን ካልን I think ኢንቨስትመንትም ይፈልጋል የሚል እንደው መልእክት ለቤተክርስቲያንም በዛው ለማቅረብ ነው። በዚህ አጋጣሚ የማህሌት የመዘምራን ሚኒስትሪ ከመካነ ኢየሱስ ሴሚናሪየም ጋር በመተባበር አንድ የዲግሪ መርሃ ግብር አለ። መሳተፍ ፍላጎቱ ያላችሁ ሰዎች እንድትመዘገቡ እንድታገኟቸው እዛ ቢሄዱ ያገኟቸዋል አይ ቲንክ። ስለዚህ ዝማሬና አምልኮን በዲግሪ መርሃ ግብር ለመጀመሪያ ጊዜ በኢትዮጵያ ይሰጣሉና ፍላጎቱ ያላችሁ ወገኖች ዝማሬ ላይ ሙዚቃ ላይ የወጣቶችን በማስተባበር በተለያየ መንገድ የመድረክ አምልኮ መርሃ ግብሮችን የምትመሩ ሰዎች ኢንጌጅ ማድረግ የምትፈልጉ ከሆነ እግዚአብሔር የሰጣችሁን ጸጋ ማዳበር የምትፈልጉ ከሆነ በቀጥታ መካነ ኢየሱስ ሴሚናሪየም በመሄድ እንድታገኟቸው አበረታታለሁ። አይ ቲንክ ደግሞ ቢሮአቸውም ክፍት ስለሚሆን አግኝታችሁ ብትማሩ ትጠቀማላችሁ ብዬ አስባለሁ። ጋሽ ገዚሽ ወደ አንተ ልምጣ። ይህንኑ ሐሳብ እስኪ ከአጥቢያ አንጻር እስኪ ነው ግሎባል ያለውን ትሬንድ በደንብ ዶክተር በደንብ ነግሮናል እና ቤተክርስቲያን እንዴት ዝግጁ መሆን እንዳለባት እንዴት መጠበቅ እንዳለባት እሱም በደንብ አሳይቶናልና ዝማሬ በመዝሙር ማምለክን ከአጥቢያ ቤተክርስቲያን አንጻር ሎካል ቸርች ምክንያቱም ምንተናነጸው በአንድ የእምነት አንቀጽ በአንድ ማህበር በአንድ መጋቢ በአንድ ስፍራ ስንሆን ነው ትክክለኛው እውነተኛው የሆነ የእግዚአብሔር ጸጋም የሚገለጠው በዛ ነው። ምክንያቱም በአንድ ልብም ስለምንሆን ማለት ነው በአንድ አረዳድም ስለምንሆንና እስኪ ይሄንን የዝማሬን አምልኮን ከአጥቢያ አንጻር እንዴት እንመልከተው? እንዴት አጥቢያ ቤተክርስቲያናችን እንዴት ነው በጣም እንትን እንዳይሆን ስለምፈልግ ነው። ይሄ አብስትራክት እንዳይሆንና ማንጨብጠው እንዳይሆን ስለምፈራ ነው። እሺ በጣም ጥሩ ጥያቄ ነው። ልክ ነው። የሁለተኛ በዝማሬ የሚገለጥ አምልኮ አድራሻውም ሎካል ቸርች ነው። በዛ ኮንቴክስት ነው ጀኒውን የሆነ አምልኮ የሚገለጠው እና እኔም ብለው ምንድነው አሁን ባለፈው ቅድም ዶክተር መላኩ ሲናገር ይሄንን አዌርነስ እየሰጠን እንዲህ አይነት ልንጀምር ነው ያለ ስንሄድ የአንድ ትልቅ ቸርች ዲኖሚኔሽን ፕሬዚዳንት ትልቅ በብዙ ሚሊዮን የሚቆጠሩ አባላት ያሏት ቸርች ፕሬዚዳንት ችግር እንዳለ እናውቃለን። በዚህ በወርሺፕ ኤሪያ ላይ በዝማሬው እንትን ኤሪያ ላይ ችግር እንዳለ እናውቃለን። ችግሩ ምን እንደሆነ ግን መናገር አንችልም። ብዙ ጊዜ እናነሳዋለን ይሄንን ከዶክተር መላኩ ጋር እና
ለምንድነው አዌርነስ ስለሌለው ነው እንደተባለ አሁን ወርሺፕ ፓስተር ቢኖር ስለ ሙዚቃን ብቻ ሳይሆን ሙዚቃንና አምልኮን የአምልኮ ቴዎሎጂን ከሙዚቃ ጭምር የተማረ ሰው ቢኖር ችግሩ የሙዚቃ ችግር ከሆነ ያንን በሌላም ቴዎሎጂካል ችግርም ካለ አይደንቲፋይ አድርጎ ችግሩን መግለጥ ይቻላል ማለት ነው። ይሄ ሰው ፓስተር ለመሆን ነው የሰለጠነው። ቴዎሎጂ ተምሯል፣ ግን ወርሺፕ ቴዎሎጂ አልተማረም። ስለ ወርሺፕ ሊደርሺፕ አልተማረም። ስለዚህ ያውቀው እና ይሄ ትምህርት መኖሩ አንዱ አትሊስት ችግሩን ማወቅ የመፍትሄው አንዱ እንትን ነው። ችግር እንዳለ እናውቃለን፣ ግን ችግሩ ምን እንደሆነ መናገር አንችልም። በዛ ዜራ ላይ ችግር አለ እና መማር የሚያስፈልገው ለዚህ ነው እላለሁ። እና እንዳልከው እኔ እንግዲህ ይሄንን ማድረግም ማወቅ ይጠይቃል ነው የምለው። እኔ እያንዳንዷ ሎካል ቸርች የአምልኮ ፊሎሶፊ ሊኖራት ይገባል። ምን ማለት ነው? ተራ ቋንቋ ብንገልጸው ምንድነው ማድረግ የምንፈልገው በወርሺፕ ታይማችን በአምልኮ ጊዜ ሲባል አምልኮ ጊዜ ሁሉንም ነው የሚጀምረው። ከ10 o'clock ምንጀምር ከ4 ሰዓት እስከ 6 ተኩል ምንቀጥል ከሆነ ኤቭሪቲንግ ኢዝ የአምልኮ ፕሮግራም ነው የሚባለው። የዝማሬ ፕሮግራም የጉባኤ ዝማሬ ነው። ያኛው የጉባኤ አምልኮ ነው የሚባለው። ሁሉም ፕሮግራም ስብከቱም ምኑም የጉባኤ አምልኮ ይባላል። አዎ የጉባኤ አምልኮ ይባላል። ስፔሲፊክ ታይም ስፔሲፊክ ፕሌስ አለው። ስፔሲፊክ የምናደርጋቸው ነገሮች አሉ። እሱ የጉባኤ አምልኮ በአጠቃላይ የጉባኤ አምልኮ ይባላል። ሁላችን አንድ ላይ የምናደርገው በጉባኤ አምልኮ ውስጥ ነው የጉባኤ ዝማሬ ያለው እና የቸርቿ why do we need ኮርፖሬት ወርሺፕ የሚለው ሁሉም ከሰፊው ስንጀምር ማለት ነው። ለምንድነው መሰብሰብ ያለ ምንድነው የምናደርገው የሚል መጽሐፍ ቅዱሳዊ የሆነ እንትን ሊያስፈልገን ይገባል ማለት ነው። ምናልባት በሮሜ መጽሐፍ ላይ አንደኛ ቆሮንቶስ 14 ላይ ሐዋርያው ጳውሎስ ስለ ጉባኤ አምልኮ የሚያነሳቸው ነገሮች አሉ። ለማነጽ ይሁን ሁሉ በአገባብና በስርዓት ይሁን የሚላቸው ነገሮች እንደ ጀነራል ፕሪንሲፕል እንወስዳቸው እንችላለን። ሌሎችም ሊኖሩ ይችላሉ። ለምንድነው ያን የምናደርገው? የስብከቱን ጊዜ ጌታን ራት ካለ ያን የምናደርግበትን በባ ማስታወቂያ ጊዜ አለ፣ የጸሎት ጊዜ ሌላም ካለ ምንድነው አቺቭ ማድረግ የምንችለው በጉባኤ የምናደርገው ነገር በግላችን እና ያ በደንብ ታስቦ ያ መደረግ አለበት ብዬ አስባለሁ። ለዓላማውን ማለት ነው። በተለይ ደግሞ የጉባኤ ዝማሬ ያልከውን እሱን በሚመለከት ምንድነው የምናደርገው በጉባኤ ዝማሬ አኮምፕሊሽ ማድረግ የምንፈልገው ነገር ፐርፐዙ ምንድነው? ዓላማው ምንድነው? የምንጠብቀው ከዚህ አገልግሎት ማለት ነው። እና የጉባኤ ዝማሬ መሪዎች አሉ። የጉባኤ ዝማሬ መሪዎች ይሄ ወርሺፕ ቲም የምንላቸው ናቸው። ፕላስ ደግሞ ኳየር አለ። ከዚሁ ጋር ተያይዞ የጉባኤ ዝማሬ መሪዎች ምን እንዲያደርጉ ነው የምንጠብቀው? ኃላፊነታቸው ምንድነው የሚለውን ነገር እና እኛ ምንድነው የምንፈልገው ነገር እንደተባለው እግዚአብሔርን ማክበር ነው። እርስ በርሳችን መተናነጽ ነው። በውጭ ላሉት ጥሪ ማድረግ ነው ማለት እንችላለን። እና ይሄ በኮርፖሬት ወርሺፕ እንትኖቹም ያደርጉ ይችላሉ፣ ኳየሩም ሊያደርግ ይችላል። ግን የሁለቱ ይለያያል። እና ፊሎሶፊ ያልኩት ለዚህ ነው። ምንድነው ማድረግ ማከናወን የምንፈልገው ተብሎ በደንብ ታስቦ መጽሐፍ ቅዱሳዊ መሰረት ያላቸው ኦብጀክቲቭስ ሊወጡ ይገባል ማለት ነው። በዛ ኦብጀክቲቭስ መሰረት ነው ኳየሩንም እንደገና ደግሞ ወርሺፕ ቲሙ ምን እንደሚያደርግልን የሚወጣው ከዛ ከዓለማችን አንጻር ነው። በጉባኤ አምልኳችን በጉባኤ ዝማሬ ወቅታችን ይሄን ማድረግ እንፈልጋለን፣ ደግሞ ኳየሩ ይሄን እንዲያደርግ እንፈልጋለን የሚል ነገር ካለ ከዛ ላይ ተነስቶ ነው እንትን መባል ያለበት እና ግን ያው እንደተባለው በጣም ትልቅ ትኩረት የሚያስፈልገውና ጊዜ የሚፈልግ አቴንሽን የሚፈልግ ነገር ነውና በመረዳትና በእውቀት መደረግ አለበት እንጂ ዝም ብለን ስታተስ ኮ ጠብቆ መሄድ ድሮ ስናደርገው ነበር አሁንምና ወደፊትም እናደርገዋለን ሳይሆን ግብ ኖሮን ዓላማችን ምንድነው ብለ ማድረጋችን ለጉባኤ ዝማሬያችን በጣም ጥሩ ይሆናል ማለት ነው። ያ ህዝባችንን ለመምከር ቅድም እንደተባለው መዝሙሮቻችን ምን መሆን አለበት፣ በጉባኤ የምንዘምራቸው መዝሙሮች ወይም ደግሞ ለጉባኤ የሚመረጡ መዝሙሮች ምን መምሰል አለባቸው የሚለውን ጭምር እንግዲህ እንዳልኩ የሆነ ወርሺፕ ፓስተር ከሌለ ኖሌጀብል የሆነ ሰው ኳየሩን እና ወርሺፕ ቲሙን መምራት የሚችል ምን አይነት መዝሙር መምረጥ ራሱ እውቀት ይጠይቃል እኮ ምን አይነት መዝሙር ቴዎሎጂውን አዝማች ስንመርጥ እና ያን ማድረግ የሚችል ሰው ከሌለ በወርሺፕ ቲሙ መካከልና ምናልባት በኳየሩ መካከል ይሄንን አዌርነስ መስጠት ወይም ደግሞ እንዲህ ነው እንዘምር የምንፈልጋቸው ነገሮች መባል አለበት ብዬላለሁ። ከዚህ ጋር ያይዤ ብናገር አንዱ ችግር እኛ ሀገር እንደ ችግር ልቁጠረውና ዶክተር እዚህ ላይ ሊጨምር ይችላል። በሌላው ዓለም በዲኖሚኔሽን ሌቭል የሚዘምሩ መዝሙሮች ይታወቃሉ ማለት ነው። በአንድ ዲኖሚኔሽን የሚዘምሩ መዝሙሮች አሉ፣ ይወጣሉ እና እንትኖች አሉ፣ ሪፖርቶር አለ በእንትኑ እና እነዚህ ውስጥ ነው ተብሎ ነው የሚዘመረው ማለት ነው። ከዛ ውጭም ከሆነ በትናንሽ ጉባኤዎች ይዘመራል እንጂ ፎርማል በሆነ መደበኛ እንትን ቸርቿ ከራሷ እንትን ጋር የራሱ አይደንቲቲ አለው ማለት ነው። መዝሙሩም አለው፣ የሚወጡ መዝሙሮች አሉ፣ የመዝሙር ደብተሮች አሉ፣
እና የዛ ቴዎሎጂያንስ ይሄ ከኛ አስተምሮ ጋራ ከእምነት አንቀጻችን ጋራ ይሄዳል ተብሎ ነው። እኛ ሀገር ጥሩ ነው መደበላለቃችን፣ አድቫንቴጅ አለው ለህብረታችን፣ አደጋም ደግሞ አለው። ቅድም እንዳልከው መዝሙሮች ባዶ ቴዎሎጂ ይዘው ነው የሚሄዱት እና ያን ስትዘምር ያንን ነገር ነው እንትን የምትለው እና ያንን እንኳን እንትን የሚባል የሚቻልበት መንገድ የለም እና እያንዳንዳችን አንድ አይነት ነው። ዝማሬያችን አንድ ነው፣ እንትናችን አንድ ነው እና አንዱን መድረክ ከሌላው መድረክ የሚለየው እንትን የለም። በጎ ጎን እንዳለው ሁሉ ደግሞ አደጋም አለው። የራስህን እንትንና ቀጥለህ መሄድ እንዳትችል የሚያደርጉ ብዙ ነገሮች አሉና ፍልስፍና መኖሩ ያልኩ ይሄ ዓላማ ማለት ነው። እናውቃለው ዓላማ ምንድን ነው ዓላማችን ብለን ቢኖር ይሄንን ነገር ሁሉ ማድረቅ ይቻላል ብዬ አስባለሁ። ምናልባት አንድ ሀሳብ ከዚሁ ጋር ከዘመናችን ጋር ተያይዞ ብዙ ጊዜ እንግዲህ ቅድምም ከዚህ ከመገናኘታችን በፊት እንዳነሳሁት ከካሜራ ጀርባ ብዙ ጊዜ አሁን በቤተክርስቲያን የገጠሟት የስህተት ትምህርቶች፣ የስህተት ልምምዶች ብዙ ጊዜ ብዙ ሰው ለማየት ለማድመጥ ይሄ ድንበር የለሽ ስለሆነ የዝማሪያችን ማዕቀፍ ብዙ ጊዜ እነሱን ለማድመጥ ሄዶ ነው በዛው ተጠምዶ የሚቀረው። ብዙ ልክ እንደ ማርኬቲንግ ቱል ይሄንን ዝማሬ በጣም ብዙ ጊዜ ሐሰተኛ መምህራን፣ ሐሰተኛ ልምምድ ያላቸው ሰዎች በትምህርታቸው የሚወገዙ ማለት ነው በአብያተ ክርስቲያናት ዘንድ ጤናማ ያልሆነ ነገር የሚያራምዱ እና ብዙ ጊዜ የሚጠቀሙት አብያተ ክርስቲያናት ውስጥ በጣም የሚወደዱ ዘማሪዎችን ፊት ለፊት በማድረግ ነው ትምህርታቸውን የሚሰጡት እና ምናልባት ስለ ዝማሬው ስለ አምልኮ ያነሳነውን ያክል ስለ ዘማሪውስ ማንሳት የለብንም ወይ የሚለውን ለማንሳት ነው። አንድ ጊዜ ማቴቴስ መጽሔት ላይ ይመስለኛል ዶክተር ደረጀ ከበደ እኔ ጥያቄ የሚፈጥርብኝ መድረክ ላይ በመቆም አላምንም፣ ማላቀው ቤተክርስቲያን ማላቀው መጋቢ መድረክ ላይ አልቆምም የሚለን አይነት ሐሳብ አንስቶ አንብበን ነበረ። በወቅቱ በጣም አስደንጋጭ ነበር። ምክንያቱም ልክ ሐሰተኞቹም ልክ እንዳሁኑ በጣም የተበራከቱ አልነበሩም። መድረኮች ሁሉ ኮመንት ተደርገው ይወሰዱ ስለነበር እና እስኪ ከዘማሪዎቹስ አንጻር ምክንያቱም ዘማሪም ስለሆናችሁ እናንተ ከዛስ አንጻር ምን ማለት እንችላለን የሚለውን እንድታነሱ እድል ልስጣችሁ። እንግዲህ አይ ቲንክ ተራው ወደ እኔ መጣ መሰለኝ። እንግዲህ ያው ቅድም ወዳለው ትንሽ እንትን ላድርግና ወደዚህ እመጣለሁኝ። በተለይ የመዝሙሮችን ጉዳይ ልክ ነው እሱ በውጭው ዓለም በተለይ እነዚህ ትልልቅ ዲኖሚኔሽንስ 200 ዓመት 300 ዓመት የዘለቁት አንደኛው እንትናቸው ይሄ ነው። እሱ መዝሙሮቻቸው ሲጻፉ ወይም ደግሞ ኮምፓይል ሲደረጉ የሂምን ቡክ ይባላል። 500 600 መዝሙሮች ውስጡ ያሉት እና እሱ አንድ ሴት ስትነግረኝ እዛ ያለች ፓስተር ናት ስትነግረኝ አንድ ሂምን ቡክ ለማዘጋጀት 30 ሰዎች ለ3 ዓመት ነው የሰሩት አለች። አንድ ዲኖሚኔሽን 30 ሰዎች ማለት ከፓስተሮች፣ ከቴዎሎጂያንስ፣ ከመዘምራን፣ ከሙዚቀኞች ከምና የተወጣጡ 30 ሰዎች 3 ዓመት ቁጭ ብለው ሊጽፉ እኮ አይደለም የተጻፉትን ኮሌክት አድርገው አንድ ሂምን ቡክ ከዛ በኋላ 10 እና 15 ዓመት ከዛ በኋላ ምንም ጥያቄ እናንትን የለም። ምክንያቱም ከዛ ከ10 እና ከ15 በኋላ እንደገና ሌላ ደግሞ ጊዜውን እናንትን ሪቫይዝ ይደረጋል። እዚህ ሀገር ውስጥ አንድ ቦታ ሰምቻለሁኝ። እዚህ IAC የሚባል ቸርች ውስጥ የመዝሙር ባንክ አላቸው ሲባል ሰምቻለሁ። የመዝሙር ባንክ አላቸው። ስለዚህ ያቺ ቸርች አይታ መዝሙሩን ኮንቴንቱን አይታ አዎ ይሄ ለእኛ እምነት የሚመጥን ነው እሱ ብለው እዛ ባንክ ውስጥ ይከቱታል። አዲስ መዝሙር ከሆነ 2 ጊዜ 3 ጊዜ 4 ጊዜ በተከታታይ ይዘመራል። ሶዛት ሰዎች እንትን እንዲያደርጉት ማለት ነው። እሱ ከዛ ከመዝሙር ባንክ ውጪ አይዘመርም። ይሄ በጣም በጣም ክሩሻል ነው። ልክ ነው አውቃለሁ። አንዳንዴ በመንፈስ ቅዱስ እያመካኘን እንዲህና እንደዛ እናደርጋለን። ግን እኔ በጣም በጣም ልቤን እንትን ከሚያደርገኝ ነገር አንዱ እንዴት ነው በአንድ ቀን ውስጥ የሚዘመሩት መዝሙሮች ዘማሪው ምን እንደሚዘምር እንኳን የማይታወቅ
ሪክ ዋረን የሚባለው ሰው ሳድል ባልክ የሚባለውን ቸርች ሊድ የሚያደርግ በጣም ላርጅስት ቸርች ነው አሜሪካ። አንድ ሰው ስንጋብዝ ይላል እዚህ ፐርፐዝ ድሪቨን ቸርች የሚለው መጽሐፍ ላይ ነው የጻፈው እና አንድ ዘማሪ ስንጋብዝ ከውጭ መዝሙሩን እንዲልክልን እንጠይቀዋለን። መጀመሪያ ምንድነው እሱ የምትዘምረው? ስለዚህ ይልክልናል። ኢፍ ዊ ዶንት ማለት አግሪ በዛ እንትን ላይ በቃ ካንስል አድርገናል እንለዋለን። እና አሁን ሪሊ እንኳን እኛ አይደለንም ዘማሪው እንኳን አያውቀውም የሚዘምረውን የዛን ቀን የሚዘምረውን። አንዳንዴ እዛው ነው እሱ ግጥም እንትናቸው ሪትማቸው አንድ የሚሄድ ኪያቸው አንድ የሚሄድ ከዛ በኋላ ኢቨን ስሎ እንኳን ዘምሮ ከሆነ ወደ ፋስት ለመሄድ ዘሴም ኪ ይህን ኖቲስ ስላደረግኩ ነው ዘሴም ኪ። ምክንያቱም ሌላ እንትን ካደረጉ ማጥናት አለባቸው ከሙዚቀኛው ጋር። ስለዚህ እንደሱ እንዳይሆን ይህን ይጨርስና የሚቀጥለውንም በዛው ኪ። ችግሩ ኪነቱ አይደለም፣ ለኪ ብሎ መዝሙሮችን ይቀይራቸዋል። ከዚህ ኪ ጋር የሚሄዱ መዝሙሮች ተብሎ ነው የሚደረጉትና ሪሊ አር ዊ ኮንሰንትሬቲንግ ኦን ዘ ኪስ ኦር ዘ መሴጅ? መሴጁ ነው እንትን የሚያደርገን። እና እንደው ትንሽ ፈርዘር ብሄድ አንዳንድ ጊዜ ሰባኪዎች ቲም አላቸው ለወር የሚሰብኩት፣ አንዳንዴ ለዓመትም ቲም ይወጣል። ኢቨን ያንን እንኳን እንትን የሚያደርግ ታሳቢ ያደረጉ ዝማሪዎች አንዘምርም። ዘማሪውን በራሱ መንገድ ፈለገውን ነገር ሲያደርግ ይቆይና ከዛ ሰባኪው ደግሞ መጥቶ በሌላ አቅጣጫ እና አይ ቲንክ ቅድም ያለው ይሄ አምልኮ ዲዛይን መደረግ አለበት። አንዱ ክላስ ውስጥ የምንሰጠው ኮርስ ወርሺፕ ዲዛይን ይባላል። እና ዲዛይን መደረግ አለበት ከመጀመሪያው ጀምሮ እስከ መጨረሻው ድረስ። ምንድን ነው እሱ? ኢቨን ጸሎቱ ምንድን ነው? መጽሐፍ ቅዱስ የሚነበብ ከሆነ የትኛው ክፍል ነው የሚነበበው? ስብከቱ ይሄ ነው ከሆነ ከሱ ጋር የሚሄድ አትሊስት አንድ መዝሙር እንኳን ከስብከቱ ጋር ሶዛት ሰዎችን ወደ አንድ አቅጣጫ ይዘናቸው ስንሄደን አምልኮ ሲያልቅ ሰዎች ይህንን ይዤ ወጣው ብለው እንዲሉ ማለት ነው እሱ። እና ይሄ ዝብርቅርቅርቅ ያለ ነገር እንዳይኖር ያደርገዋል የሚለው ሀሳብ ነው እሱ። በተረፈ በዚህ በዘማሪዎች የህይወት ጉዳይ ላልከው እሱ አንድ በጣም አሳሳቢ ጉዳይ ነው እሱ። ያው መድረኮቻችንን ሊይዙልን ይችላሉ ምናምን ተብሎ ወይም ሊያደምቁ ይችላሉ፣ ይቅርታ ይሄንን ቃል በመጠቀሜ ሚል እንጂ ማን ነው እሱ? ህይወቱ ምን ይመስላል? አይ ቲንክ ድሮ ሰው ሲጋበዝ ከቤተክርስቲያንም ይዘና ይባላል፣ ወይም ፓስተሩ ተደውሎ የእንትና ህይወቱ እንዴት ነው እሱ ኖሮ እንዴት ነው እሱ። ምክንያቱም ፐርፎርም የምናደርገው ነገር አይደለም ሰዎችን የሚለውጠው፣ ህይወታችን ነው እሱ ሰዎችን የሚለውጠው። ምክንያቱም ህይወታችን ከጌታ ጋር የተቃኘ ሲሆን ጳውሎስ እኮ ለዚህ ነው አይደለም እኔ ክርስቶስን እንደምመስል እኔን ምሰሉ የሚለው። እና ሪሊ ምንድን ነው እሱ ሰዎች ይዘው የሚመጡት የሚለውን ነገር ቤተክርስቲያን ለዚህ ነገር ትኩረት መስጠት አለባት። ስለ ሰውየው የግል ህይወት መታወቅ አለበት። አንድ ጊዜ ኦፍኮርስ ስለ ትንቢት ነው እሱ ኢንተርቪ የሚደረገው እና የትንቢት ስጦታ ያለውን አንድን ሰው ይጠይቀዋል እና ምንድን ነው እሱ ማየት ያለብን ስለ አንድ ትንቢት ስናስብ ብሎ ሲጠይቀው ምን አለው? የሰውየውን ህይወት ማወቅ አለብህ። እና እኛ ኮኔክት አናደርገውም አይደለም የሰውየውን ህይወትና ጸጋውን ለእንትና እናደርግም፣ ግን ማተር ያደርጋል። ምክንያቱም የሰውየው ህይወት ሜሳፕ ውስጥ ካለ አሁን ጋራንቲው አፌክት ያደርጋል የሚሰጠውንም መልእክት ማለት ነው። እና እንደ ቤተክርስቲያን አይ ቲንክ ይሄንን ማድረግ አለብን። ምክንያቱም ቅድምም ስናወራ ነበር ከወንድሜ ጋር ብዙዎች ከእናንተ መካከል ብዙዎች አስተማሪዎች አይሆኑ ይላል። ለምን? ምክንያቱም ፍርዱ ለነሱ የባሰ ነው፣ ከነሱ አልፈው ሌላውን ሰው ስለሚያሰናክሉ ማለት ነው። ስለዚህ ለነሱም ጤንነት ነው እሱ፣ ለሚያዳምጠውም ሰው ጤንነት ስለሆነ አይ ቲንክ ይህንን እንግዲህ ብዙ ነገሮች ተለውጠዋል። ግን አሁን ባለንበት ኮንቴክስት አትሊስት ሰው ከሚያመልክበት ቤተክርስቲያን ከሚያገለግልበት ቤተክርስቲያን ስለ ህይወቱ መጠየቅ ያስፈልጋል። ጸጋው ያው ስለሚታወቅ ነው ሰዎች የሚጋበዙት፣ ግን ያንን ማድረግ ጤናማ ነገር ነው ብዬ አስባለሁ። ጋሽ ገዛኸኝ የምትለው ካለ? ጥሩ ጥያቄ ነው። ማለት እኛን
ፕሮፌሽናልስ የሚለየን ነገር ይሄ ነው። ፕሮፌሽናልስ በቃ ድምጻቸው ፐርፎርማንሳቸው ላይ ፎከስ የሚያደርጉት ሙዚካሊ ኢንተርቴን ካደረጉ በዛ ነው የሚለዩት። በመድረክ ላይ ነገራቸው ነው የሚለዩት። የሚገመገሙትም በመድረክ ላይ ባለው ፐርፎርማንስ ነው። ዛት ፕሮፌሽናሊዝም። የኛ ፕሮፌሽናሊዝም አይደለም ማለት አይደለም። የኛ ፕሮፌሽናል ቢሆንም ፕሮፌሽናል ልንሆን እንችላለን፣ ግን who we are matters much more than what we do እና ወደ መድረክ ከመውጣታችን በፊትና ከመድረክ ከወረድን በኋላ ያለን ላይፍ ስታይል ኢት ማተርስ አይሎት ማለት ነው። አዝማሪ ብንሆን ችግር የለውም። መድረክ ላይ የሚወጥ ሰው ሀገር ፍቅር ቲያትር ሲሄድ፣ ብሔራዊ ቲያትር ሲሄድ ገንዘብ ከፍሎ ኢንተርቴንድ ለመሆን ነው የሚሄደው። he doesn't care ሰውየው የተዋለ ምን ኖረ ተዝናንቶ ለመሄድ ነው የሚመጣው። ይሄ ቸርች ላይ አይሰራም። አውትፑታችን ከእግዚአብሔር ጋር ካለን የኛ አገልግሎት ከእግዚአብሔር ጋር ካለን ህብረት ውስጥ ነው የሚወጣው። በዛ ውስጥ ነው በዛ ባለን እንትን ውስጥ ነው እግዚአብሔር መልእክት የሚሰጠን እና ከጌታ ጋር ዘማሪው ጤናማ ህይወት ያለው መሆኑ ምንም ለድርድር የሚቀርብ ነገር አይደለም። ለድርድር አይቀርብም። አለዛ ምንድነው ፖይዝንድ ከሆነች ላም ምናልባት የሚወጣ ወተት ፖይዝንድ ሊሆን ይችላል ተብሎ ከታሰበ እንደዛ ነው። መዝሙሩ የኛን አሻራ ይዞ መሄዱ አይቀርም እና ያለንን ነው የምንሰጠው። ስንሰጥ የምንሰጠው ያለንን ነገር ነው እና ፈሪሃ እግዚአብሔር ከሌለን ህይወታችን ክርስቶስ እየመሰልን ማንሄድ ከሆነ ማለት የተደባለቀ ላይፍ ስታይል ካለን ነቀፌታ ያለው ህይወት ካለን ጥሩ ብንዘምርም እንኳን ወደ ሰው የሚደርሰው ነገር ጤናማ ነገር አይደለም። ስፒሪቹዋል ኖሪሽመንት ለኦዲየንሱ አይሰጥም። ስለዚህ ዚስ ዴይስ አይጠየቅም አውቃለሁ እንደ አይነት ነገር አይጠየቅም። ማን ነው ሰሞኑን ፖፑላር የሆነው ብዙ ተመልካች ያለው በዚህ በሶሻል ሚዲያ በዋቴቨር ላይ ሰው የሚጋበዘው እንዲያውም በዛ የሆነ መጥቷል አሁን እና ነገር ግን ይሄ ለድርድር አይቀርብም እና ጤናማ አሁን እኔ ብዙ ጊዜ የሚያስገርመኝ አንድ ቃል አለ። ጴጥሮስ ለዛ መጻጉ ወዛ በራፍ ላይ ለነበረው ሰው ገንዘብ ሊቀበለው ይጠይቀው ነበር እና ብርና ወርቅ የለኝም ይህን ያለኝን እሰጥሃለሁ አለው እና ስንዘምርም ሆነ ስንሰብክ ካይንድ ኦፍ ይህን ያለኝን እሰጥሃለሁ። እሱ የኢየሱስ ክርስቶስ ስም ስልጣን ነበር፣ ኦቶሪቲው ነበር። ያንን ያደረገው እና ያለንን ነው የምንሰጠው። ስለዚህ መንፈሳዊ አድራሻችን ኢትማተር ሴሎት አገልግሎታችን በፊት ማለት ነው እና መዘምራን ኢንተርቴይነርስ አይደሉም፣ አገልጋዮች እኮ ስለሆኑ ያ በጣም በጣም ወሳኝ ነው ማለት ነው። እና እሱ አስፈላጊ ነው። የሚውሉበትን ቦታ አንተ እንዳልከው የሚቆሙበትን መድረክም መምረጥ አስፈላጊ ነው። በእነሱ ትከሻ ላይ ፖፑላር ስለሆኑ ሰው እንትን ስለሚላቸው ተንጠላጥለው ሌላ ነገር ለማድረግ ለሚፈልጉ ራሳቸውን አሳልፈው መስጠት የለባቸውም እና ከዛም እንደዛ ካለ ሰውራ መጠንቀቅ አለባቸው። እምነታቸውን ከሚያጎድፍ ስፍራ በጣም መታቀብ በጣም መሰረታዊ ነው። ልክ የህይወት ጥራት የሚያስፈልገውን ያክል የእምነት ደግሞ አንዳንድ ጊዜ በምናምነውን እምነት የሚጻረር መድረክ ላይ ልንቆም የመቻል ፖሲቢሊቲያችን በጣም ከፍተኛ ነው እና እሱ ላይ በደንብ ማሰብ ይፈልጋል። የት ነው የሚሄደው? ልክ ቀደም ዶክተር መላኩ እንዳልከው የቀደሙት ሲጋብዙ ማን ነው ምንድነው ህይወቱ እንዴት ነው ብለው መጋቢውን ቤተክርስቲያኗን አጥቢያዋ እንደሚጠይቁት እኔ አሁን በዚህ ዘመን ትንሽ ደግሞ ገልበጥም ማለት አለበት ማናችሁ። ምክንያቱም በጣም ብዙ አብያተ ክርስቲያናትም እየበዙ ስለሆነ ማናችሁ ምንድነው የምታስተምሩት? እምነታችሁ ምንድነው? እስኪ ከዚህ በፊት ያስተማራችሁትን 1 3 4 ላኩልኝ። እንደዚህ አይነትም ደግሞ ዘማሪውም ትሪያንጉሌት ማድረግ አለበት ብዬ አምናለሁ። በዚሁ ጋር አያይዘን አንድ እስኪ አሁን የዘመናችን መልክ እየመሰለ ስለመጣው ስለዚህ ስለ ኮንሰርት ስለ አደባባያዊነት ትንሽ እናንሳ። በጣም በተለይ ያለፉት 5 እስከ 10 ዓመታት ኮንሰርት በኮንሰርት ነን አይደል? በ3 ወር አንዴ እንደው አንድ ኮንሰርት አይጠፋም እና ይህንን እንዴት ታዩታላችሁ? ይሄ በጣም እንዳለ ሁሉም ኢቫንጀሊካል ግብስብስ ብሎ አንድ ቦታ ሆኖ ዝማሬን የሚያደምጥበት ከዘማሪውም ካዘጋጁም ቁጥጥር ውጪ በሆነ መንገድ
ዝማሬ የሚቀርብበትን ነገር እንዴት ታዩታላችሁ? ምክንያቱም ብዙ ነገሮችን አደባባይ ያሰጣ ስለሆነ የወንጌላውያንን የዝማሬና የአምልኮ ነገርን በቃ ቁልጭ አድርጎ አሳየ ተብሎ የሚታማ መታሚያችንም ስለሆነ አደባባያዊነትንም መውደዳችንም እሱንም የሚያሳይ ስለሆነና እስኪ የዘመኑን ይህንን በጣም በጀማ ሆኖ በጋራ ሆኖ ኮንሰርት ማዘጋጀትን እንዴት ትመለከቱታላችሁ የሚለን እስኪ ሐሳብ ልሰንዝር። ምን ይመስላችኋል? ለኮንሰርት ምናልባት እሱ ቅርብ ሳይሆን ስለሚቀር ኮምፕሊሜንት ነው ወይስ የተመሰገነ ይሁን። እኔ እንግዲህ በኮንሴፕቱ ላይ ብዙ ችግር የለብኝም። ምክንያቱም ያው እንግዲህ አንዳንድ ጊዜ ቅድም እንዳልኩት ትሬንድ አለ፣ በኢትዮጵያ ብቻ ሳይሆን ዓለም አቀፍ የሆነ ትሬንድ አለ እና እኔ ባይ ሰልፍ ኮንሰርት ችግር አለው ብዬ አላስብም። ችግሬ ግን ኮንሰርትን ሎካል ቸርችን እንደሚተካ አድርጎ ማሰቡ በጣም ትልቅ ችግር አለው። እሱም ደግሞ አንድ ትልቅ ችግር የፈጠረም ነገር ነው ብዬ አስባለሁ። እሱን አብራራለሁኝ። በተረፈ ግን ኮንሰርት እንግዲህ ኮንሴፕቱ በጋራ ሆኖ ሰለብሬት ማድረግ ነው። እሱ እግዚአብሔርን በአንድነት ሆኖ ማምለክ፣ ማመስገን። ሴታፑ ያው ማተር ያደርጋል። ለምንድነው የተዘጋጀው? ያንን አስመልክቶ እንትን ይደረጋል። ጥሩ ነው። እሱ ግን ምንድነው እሱ ኮንሰርት ስናስብ ኮንሰርት በጣም ሃይሊ ፕሪፓሬሽን ያለበት እንትን ነው። ሃይሊ ጊፍትድ የሆኑ ሚዚሽንስ የሚካፈሉበት ነው። እሱ ሳውንድ ሲስተም ኳሊቲ ላይት ኤቭሪቲንግ አዳራሽ ምናምን ካሜራው ኳሊቲ እና ያ ሁሉ ነገር አለ። ጥሩ ነው እና ያየሁት ችግር ግን ምንድነው ሰዎች እዛ ይዘምሩና ያመልኩና ሎካል ቸርቻቸው ሲመጡ እዚህ አምልኮ የለም ይላል። እዚህ አምልኮ የለም። ግን ያው አምልኮ የሚለው ዝማሬን ለመጥቀስ ስለሆነ ማለቴ ነው። እሱ በጣም ሁለቱን ዲፈረንሺየት አድርጎ ማየት በጣም ኢምፖርታንት ነው። ልክ እንዳልኩት የራሱ የሆነ በጎ የሆነ እንትን እንዳለው ኦፍኮርስ አሉታዊ የሆኑ ጎኖች አሉት። እነሱን አድሬስ ማድረግ አስፈላጊ ሆኖ እያለ ማለት ነው። እሱ ግን ሎካል ቸርችን ግን በጭራሽ ምንም ነገር አይተካም። ምንም ነገር። ምክንያቱም ሎካል ቸርች ውስጥ ነው እሱ እኛም የምናድገው። ሎካል ቸርች ውስጥ ነው እሱ ነርቸር የምንደራረገው። እንደውም እዛ ካለው ሃይሊ ጊፍትድ ከሆነ ሙዚቀኛና ምናምን የበለጠ እዚህ ሎካል ቸርች ውስጥ እርስ በርሳችን የምንተዋወቅ ኑሮውን ህይወቱን የምናውቀው ሰው ተነስቶ መድረክ ላይ ሲቆም there is a trust in you. Whatever he says, whatever he sings, you trust. ያንን መሴጅ እንዳለ ነው የምንቀበለው። ምክንያቱም we know the person, we know his life። ቅድም እንዳልነው ይሄ የፐርፎርም ጉዳይ ሳይሆን የድምፅ ኳሊቲ ጉዳይ ሳይሆን we know that person እና ይሄንን በጣም አጽንተን ማየት ይኖርብናል። ከእንትኖችም አንጻር ከሙዚቀኛም አንጻር ቢሆን ከዘማሪዎችም አንጻር ቢሆን እኔ ብዙ ጊዜ ያው ትሬኒንግም ስንሰጥ ብዙ ኢንከሬጅ የማደርጋቸው ይሄንን ነው። እሱ ሎካል ቸርች ውስጥ አገልግሉ። ባላችሁ እውቀት ባላችሁ ነገር ሎካል ቸርቻችሁ ውስጥ አገልግሉ። አሁን የማየው አንዳንድ ትሬንድ ምንድነው? እሱ ጥሩ ነው፣ ጥሩ ጎን አለው። ልጆች ሎካል ቸርቻቸው ውስጥ ከማገልገል ይልቅ ግሩፕ ክሬት አድርገው የሆነ ቦታ ጥሩ ድምፅ ያላቸው ጥሩ ምናምን ያደርገው በሳምንት አንድ ቀን ይገናኛሉ፣ አብረው ይጸልያሉ፣ አብረው ምናምን ያሉ። አጋጣሚ ከተገኘና በር ከተከፈተላቸው የሆነ ቦታ ያገለግላሉ ሄደው። ግን they are not committed to the local church. and I advise them, ፕሊዝ ለእናንተ እግዚአብሔር የሰጣችሁ። ምክንያቱም በራሴ ህይወት ያየሁት ነገር ስለሆነ ነው። እሱ ጣሊያን ሀገር ነው። እሱ በአብዛኛው ወደዚህ ወደ አገልግሎት ያው ቅድም ከሪከርዲንግ በፊት ነው ያወራ ነው። እኔ ያሬድ ሙዚቃ ትምህርት ቤት ነው የተማርኩት መጀመሪያ። ከዛ ስኮላርሺፕ አግኝቼ ቡልጋሪያ አገር ሄድኩኝ። እስከዛ ድረስ ጌታን አላውቅም። እዛ ማስተርሴን ከሰራው በኋላ ልክ ልጨርስ ስል ነው ጌታን ያገኘሁት። ከዛ በኋላ ጣሊያን ሀገር ሄድኩኝ።
ይሄ ጥሪ የአገልግሎት ጥሪ በጣም ወደ ውስጤ የገባ ስለመጣ ኳየርን ነበር ማለት የኢትዮጵያ ቸርች ኳየር። እንግዲህ ካን ኢማጂን እዚህ ያሬድ ተምሬያለሁ፣ ቡልጋሪያ 7 ዓመት ተምሬያለሁ፣ እዚህ 4 ዓመት 11 ዓመት በሙዚቃ አሳልፌያለሁ። እና ይሄ ሂዩሚሊቲ ይፈልጋል፣ ራስን አምብል ማድረግ ይፈልጋል። እዛ ትንሽ በእኔ ስጀምር ኳየሩ ስጀምር 8 እና 9 10 ልጆች ነበሩ የነበሩት ያው ምንም ክሉ የሌላቸው ለቶን ለምናምን ለሙዚቃ ከነሱ ጋር ነው አብሬ የማገለግል ነበር። 7 ዓመት አገልግዬ ስወጣ የኳየሩ መንበር 50 ነበሩ። እኔ ስወጣ ሊትራሊ ፉል ታይም ነው እሱ ቤተክርስቲያንም ተቀብለን ያገለግል የነበረው እዛ። ከዛም በኋላ አሜሪካም የሄድኩት በዚሁ አገልግሎት ነው። የሚውዚክ ዳይሬክተር እንድትሆነን እንፈልጋለን ብለውኝ አሜሪካን ሀገር ያለው ፓስተር ባደግ ይባላል፣ ምናልባት ታውቀው ከሆነ እሱ የሚመራው ቸርች የሚውዚክ ዳይሬክተር አድርገው ነው እሱ አሜሪካን ሀገር እና እዛም የሚውዚክ ዳይሬክተር ሆኜ ያገለገልኩ። በኋላ ኦፍኮርስ ፓስተርም ሆኜ ቸርቹን ሳገለግል ቆየሁ። እሱ ወደዚህ ወደ ኢትዮጵያ ሲመጣ ማለት ነው። እሱና አይ ሃቭ ሲን ልልህ ብዬ ነው እሱ። እኔ ብዙ ጊዜ በህይወቴ ውስጥ ኮምፕሌን በማድረግ ጊዜን ማጥፋት አልፈልግም። ግን አያስክ ማይሰልፍ ሁሉ ጊዜ ራሴን የምጠይቀው ምንድነው እሱ ኮንትሪቢዩት ላደርግ የምችለው በዚህ ጉድለት ውስጥ። ሁላችንም ጎድሎ ነን። ቸርች ሙሉ አይደለችም። ሁላችንም መተን እርስ በርስ ግን ምንድነው እሱ ኮንትሪቢዩት ላደርግ የምችለው ብዬ ነው ራሴን የምጠይቀው። ስለዚህ አሁንም በዚህ አገልግሎት ውስጥ ያሉትን ወንድሞቼና እህቶቼን ኢንከሬጅ የማደርገው ኮንሰርት ጥሩ ሆኖ እያለ ከቸርቻቸውም ውጭ ሆነው ወጥተው የተወሰነ ግሩፕ አድርገው ጥሩ ጥሩ ድምፅ ያላቸው ልጆች አብረው ማገልገል፣ ሪከርድ ማድረግ አይደለም በሶሻል ሚዲያ ማቅረብ ምናምን እያለ ግን የኔ ምክር ሎካል ቸርች ውስጥ ኢንቨስት አድርጉ። ሎካል ቸርች ውስጥ ባለው ማገልገል እንዲቻል ነውና ሁለቱን ዲፈረንሺየት አድርገን እንድናይ ኮንሰርትንና ሎካል ቸርችን ሁለቱን ለየተን ብናይ ጥሩ ነው። ይሄ በአመት አንድ ጊዜ እንዳልኩት በብዙ ዝግጅት በምናምን የሚደረግ ነገር ነው። ይሄ ግን ዴይ ቱ ዴይ ኦፍኮርስ እንግዲህ ብዙ ጊዜ ይህንን የማንፈልገው ኮሚትመንት ይፈልጋል፣ ጊዜ ይፈልጋል፣ መስዋዕትነት ይፈልጋል። ግን ዚስ ኢዝ ሃው ዊ ግሮ። በህይወቴ ውስጥ ያደግኩት በሎካል ቸርች ውስጥ ተተግዬ በማደጌ ነው እና ይህንን እንደው አጽንቼ ለመናገር ፈልጌ ነው። ስለ ኮንሰርት ትንሽ እናገራለሁኝ። እንትኑን ብንጀምር ጅማሬው ቃሉና እንትኑ አመጣጡ ሴኩላር ከሆነ እንትን ይመስለኛል። ቸርች ውስጥ ኮንሰርት የሚባለው አይዲያ አልነበረም። እንደተናገረው በጣም ኳሊፋይድ የሆኑ በጣም የተራቀቁ ሙዚቀኞች እና ዝነኛ የሆኑ በሴኩላር ዓለም ዝነኛ የሆኑ ደግሞ ዘፋኞች እንደዚህ ፖፕ አርቲስቶች ሮከር ምናምን የሚባሉት ፕሬዘንት የሚያደርጉበት ነው እና በጣም ከሴቲንጉ ጀምሮ ከላይቲንጉ ከምናምኑ ጀምሮ ፐርፎርማንስ ኦሪየንትድ ነው እና ሰውየውን ለማሳየት ነው። እንትኑ ሁሉ ጨለማው ላይቲንጉ ምናምኑ ሁሉ አርቲስቱን የማጉላት እንትን ነው ያለው እና ሰዎችም ሲመጡ ሴኩላር እንትኑን ስንወስድ ሂሮ አላቸው። ደግሞ ምንድነው የሚባለው? አድናቂነት ነው። ሌላ ቃልም አላቸው እንጂ ምንድነው የሚባሉት? አይደል ጣዖቴ ማለት ነው። they go to worship not God but the person there the artist ማለት ነው እና እሱም ህዝቡን እንዲያመልክ ለማድረግ በሰይጣን መንፈስ አንዳንዶቹ ኢቭን ከጥልቁ ጋር የተገናኘ እንትን ያላቸው አሉ። እነሱ አንዳንዶቹ አይደብቁም። አውሮፓውያን ዌስተርን እንትኖች ይናገራሉ። ነፍሴን ሸጬ ነው ይሄን ዝነኛውን ኩት ይላሉ እና ነው የሚያደርጉት እና ሰው ለማበድ እንትን ለማለት የሚመጣው ሰውየው ያን ለማድረግ ነው የሚመጣው። ራሱን ነው የሚያሳየው። ላይትኒንጉ ኤቭሪቲንግ ሰውም ያው የእብድ እንትን ነው የሚመስለው እዛ ስንመለከት ኮንሰርት ላይ ያለው ማለት ነው እና ምን ያህል ዴቫስቴሽን እዛ ውስጥ እንዳለ እናውቃለን። ሰዎች አጋንንት መንፈስ ይሞላሉ። እንደምታውቀው የአስቸኳይ ጊዜ እንትን አለ፣ ይሄ ስትሬቸር አለ፣ አምቡላንስ አለ፣ የአስቸኳይ ጊዜ አደጋ እንትን የሚሉ አሉ። ሰዎች ስፕሪት ስሌን እንደሚባለው በመንፈስ ይሞላሉ፣ ይወድቃሉ እና ከጨለማው ጋር የተያያዘ ነው እና ይሄ በጣም ትልቅ አደጋ ያለው እንትን ነው። በዚህ ኮንቴክስት ነው ሴታፑ ከዚህ ጋር የተያያዘ ነው ማለት ነው።
ኮንሰርቱም ከዛ ጋር ነው የሚያያዘው እና ከዚህ ጀርባ የጨለማው ገዢ አለ። ዓለምን የሚያስትበት ትልቁ መሳሪያ ሙዚቃ ስለሆነ ማለት ነው። እና ወደኛ ስንመጣ ግን ግን እንዳለ ነው ወሰድነው ተጽዕኖ አለ ማለት ነው። በዚሁ መድረክ ላይ ነው የምንወጣው ማለት ነው። እዚሁ ላይትኒንግ ላይ አንዳንዴ ደመናም በጤ ሁሉ እንትን ልናደርግ እንችላለን። እና ይሄ ጥያቄ ያስፈልገዋል ማለት ነው። እኛ ሂሮ የለንም፣ የሰው ሂሮ የለንም፣ የሰው ምንድነው አይደል የለንም። እኛ እግዚአብሔርን ነው የምናመልከው፣ እግዚአብሔርን ለማክበር ነው የምንመጣው። እና ያ ተጽዕኖ ግን አሁንም አለ እዛ እንትና ሲመጣ ሁሉ ቦታ አይደለም፣ ሁሉም አይደለም። ኢት ዲፔንድስ ፍሮም ፐርሰን ቱ ፐርሰን። እያንዳንዱ መውሰድ አለብን። ከፐርፎርማንስ ኦሪየንትድ የሆነ እንትን ቻሌንጅ ሁል ጊዜ ይዛ አለ። እንደ ፐርፎርመር የመቁጠር ነገር አለ። ላይትኒንግ ምናምን እንግዲህ ሰው ጌታ ካረዳው በስተቀር ሰው ተዋርዶ ለማገልገል አንተ ሙዚቃ አስታብያለህ ታውቃለህ። ሉሲፈርም ታብዮ ሊወደቀው ይባላል፣ ሙዚቀኛ ነበር ይባላል። እና በትህትና ማገልገል ስንቶቹ ናቸው የሚችሉት? እዛ ውስጥ እንግዲህ ነው ዝቅ ብሎ በትህትና ማቅረብ የሚቻልበት እንትን አለ ወይ? የስ አለ። ያደረጉ አሉ ወይ? የስ አሉ ያን ጠብቀው እዛ ውስጥ ቢሆኑም ግን ጠፍተው ክርስቶስን ያከበሩ በዚህ እንትን እንዳሉ አውቃለሁ። ግን ሴቲንጉ ምናምኑ ለዚህ የሚጋብዝ አይደለም ማለት ነው። ቻሌንጅ አለው እና ሰውየውም ዘማሪውም እንግዲህ ሞቲቭን መጠየቅ አለበት ማለት ነው። ራስን ክደው ጌታን ለማሳየት ይቻላል እዛ ውስጥ እንደ ፐርፎርመር እና እንደ ኢንተርቴነር የመሆን ቻሌንጅ አይገጥምም ወይ ስትል እሱ እንዳለ ኦዲየንስ ኢንተርቴን የማድረግ ኢሞሽናል ሃይፕ ምናምን የመፍጠር ቻሌንጁ አሁንም በእኛም እንትን እንዳለ እናያለን። ቱ ማች ኢሞሽን እንዳለና እሱ ነገር አለው። ጥቅም የለውም ግን ማለት አልችልም። ግን መጥራትና በደንብ መፈተሽ ኮንሰርቱን የሚያዘጋጀው ሰው ራሱን ጨምሮ ሞቲቭን ጨምሮ ለምንድን ነው በዚህ ጌታ እንዲከብር ነው የምፈልገው ወይስ ሌላ ሞቲቭ አለኝ ብሎ በደንብ መፈተሽ አለበት ይመስለኛል። በጣም መፈተሽ አለበት ይመስለኛል። ጀነራሊ ግን በዛ ጥቅም የለውም ማለት አይቻልም። ሪል ወርሺፕ ግን የሚካሄደው ዶክተር መላኩ እንዳለው በሎካል ቸርች ኮንቴክስት ውስጥ ነው። ክርስቶስ አካሉን ሙሽራውን የሚያገኛት ራስ የሆነው ክርስቶስ እዛ ቦዲው ላይ ነው። እና ሪል የሆነ ወርሺፕ እውነተኛ ወርሺፕ ያለው እዛ ነው። ሙዚቃው ጥሩ ላይሆን ይችላል እንደተባለው፣ ግን እዛ ጋር ከመዝሙሩ ልንማር እንትን ልንል እንችላለን። እኔ ማይንድ ያስደነግጠኛል ጭብጨባውና ፉጨቱ እንትኑ ሲወጣ ዘማሪው ሲወጣ ማለት ነው። ከዓለም አይበልጥም እንዴ? ያስደነግጠኛል ማለት እኔ እደነግጣለሁ ማለት በጣም እና ከነደረጀና ከነተስፋዬ ብዙ የምንማረው ነገር አለ ማለት ነው። ፍጹም መታየት የማይፈልጉ በፍጹም አሁን ለምሳሌ ደረጃ አንድ ጊዜ ለሱ አድናቆት ቀን ተብሎ የተዘጋጀውን እንትን በቃ ይሄኔ ማንኝና ነው ክብር ለሱ ነው የሚገባ ብሎ የአድናቆት ቀን ብሎ አልበም ያወጣው ማለት ነው፣ በመሸሽ ማለት ነው። እና እነዚህ የቀደሙን እንትን የሚያሳዩን እሱን ነው። እና ቴምፕቴሽኑ ግን አለ። እርግጥ ነው ዘማሪው ሪስፖንሲቢሊቲ አይወስድም፣ ሰው ስላፏጨ ምን ስላረገ፣ ግን ትምህርት መስጠት አለበት። ይሄ ጭብጨባ ሌላ አይገባም። ምክንያቱም ናን ስቶፕ ነው የሚጮኸቱ ምናምኑ ድብልቅልቁ ነው የሚወጣው። የእንትኑ ኮንሰርት ነው ማለት ነው። እኛ ሄዷችን ጌታ ነው። ይሄ ዚስ ቬሪ ቴምፕቲንግ እና ከነዚህ ነገሮች መጥራት አለበት። ዘማሪዎቹም ከአፕሮቻቸው ጀምሮ ካለበሳቸው ከእንቅስቃሴያቸው ጀምሮ የሴኩላሪ አርቲስቶች ተጽዕኖ እንዳይኖርባቸው መጠንቀቅ አለባቸው። እኛ ራሳችን የምናሳይበት አይደለም የኛ እንዲያውም አንድ እንትን አለ ከእንትን ያገኘሁት the difference between altar and stage የሚል እንትን ውስጥ ዌብሳይት አለው። በጣም የሚገርም ነው ይላል። አልታር የምንሞትበት ነው። የኛ አልታር ነው፣ ራሳችን የምናሳይበት አይደለም። ዜር ዊ ዳይ ጌታን የምናጎላበት እኛ የምንጠፋበት ነው እና የኮንሰርት እንትን ግን የአልታርን ሴንስ ያጠፋዋል። እኛን የምንታየው መብራቱ ምናምኑን ቦግ ያደርገናልና እኛም ቦግ ለማለት እንሞክራለን። እሱ በጣም ከባድ ነውና ጥንቃቄ ጠይቋል። ጥቅም የለውም ግን ቶታሊ አይደለም። ሪል ወርሺፕ ግን ኢን ዘ ኮንቴክስት ኦፍ ሎካል ቸርች ነው። ጄኒውን የሆነ ኖሪሽ በአጥቢያ አውድ ውስጥ ነው ያለው። ምናልባት እየጨረስን ነው። ምናልባት አንድ ሁለት ጥያቄዎች ናቸው የሚቀሩ ግን ከዚህ አሁን ከጋሽ ገዛኸኝም ካልከው ዶክተር መላኩም ካልከው ጋር አንድ አብሬ ማንሳት የምፈልገው ይሄ
ሴሌብሪቲ መንፈስነት በተለይ በአምልኮ መሪዎች በዝማሬ በዘማሪያን ዘንድ በጣም ይታያልና አንዱ ማሳያው ያው ቀደም የተነሳው የዚህ የኮንሰርት ነገሮች ናቸው። ከሱ ጋር ደግሞ ተያይዞ አሁን ጥያቄ ማንሳት ጀምሯል። ይሄ ነገር የተሰረቀ ነው የተወሰደ ነው መዝሙርን ጭምር ማለት ነውና በጣም የብዙዎቹ ሮል ሞዴሎች ትክክለኛ አማኞች ወይ የቀደሙ ዘማሪዎች ከመሆን ይልቅ ወይም ቅዱሳን ከመሆን ይልቅ አንዳንድ አርቲስቶች መምሰል የሚፈልጓቸው አርቲስቶች የሆኑ ስለመጡ ዝማሬዎቻቸው እኔ ብዙ ሙዚቃም እንትንም ዜማም ብዙ አላቅም ግጥምና ኮንተንቱን ነው የምሰማው። ያው ጥሩ ተደርጎ ሲቀርብ ሰማለሁ ለጆሮ የሚጥም ሆኖ ሲቀርብ ግን ብዙዎች ያሟቸዋል በእነዚህ በተለይ የሴሌብሪቲነትን ነገርና ከዛ ዓለማዊ የሆኑ የሌላ ሰዎችን ስራዎች በመኮረጅ ይታማሉና ምናልባት እዚህ ላይስ ምን ማለት እንችላለን ለማለት ነው። ያው ሞቲቭን እንግዲህ የሚመረምር እግዚአብሔር ነው እሱ እና አይ ቲንክ በእንዲህ አይነት አገልግሎት ውስጥ ላሉ ሰዎች እኔ እንዲሁ መናገር የምፈልገው ነገር ማለት ነው እሱ ዞሮ ዞሮ ወጋችን ያለው ከእግዚአብሔር ዘንድ ነው እና እግዚአብሔር ደግሞ ሞቲቫችንን ነው እንትን የሚያደርገው እንጂ ስንት ፎሎወሮች አሉን ስንት ተመልካች አለኝ ፉጨቱም ምናምኑም ብለን ብንል በዛ አይደለም እግዚአብሔር ህይወታችንን የሚለካውና አይ ቲንክ ራሳችንን መመርመር ያስፈልጋል ብዬ አስባለሁ እና ቆም ብሎ ራስን መጠየቅ ጥሩ ነው እና አሁን በተለይ ይሄ የእንትን ኢሹ የዚህ የቪው ኢሹ በጣም ሂውጅ ኢሹ ነው እሱ እና ኮንቴንት ሳይሆን ይዘን የምንቀርበው ሰው ምንድን ነው ምን ብንል ነው ላይክ የሚደረገው ነው እንጂ ኮንቴንት አይደለም። ብዙ ጊዜ እንትን የምናደርገው ፎከስ የምናደርገው እና አይ ቲንክ ወደ ኮንቴንት ፎከስ ማድረግ ጥሩ ነው። አሁን ስታቲስቲክስ እንደሚያሳየው በተለይ አሜሪካ ውስጥ አንድ እንትን አይቻለሁኝ እና ብዙ ሰዎች ከ56% በላይ ሰዎች ይሄ ሜይንስትሪም ሚዲያ የሚባሉት እነዚህ ትልልቅ ሚዲያዎችን እየለቀቀ እየወጣ ነው እሱ ይላሉ። አንደኛው ሪዝን ምንድነው እሱ ኢንቴንሽናሊ ሚስሊድ እንደሚያደርጓቸው አንደኛ ተረድተዋል። ማለት እነዚህ ትልልቅ የሚዲያ ሜይንስትሪሞች ኢንቴንሽናሊ ማለት እነሱ የሚፈልጉትን አጀንዳ ብቻ በሰዎች ውስጥ ለመክተት ነው እንትን የሚያደርጉት እንጂ ትሩዝ የለም ብለው ነው። 56% ይሄ በጣም ሂውጅ ነምበር ነው። ወዴት ነው የሚሄዱት እነዚህ ሰዎች? እውነት ፍለጋ የት ነው የሚሄዱት? ወደ ሶሻል ሚዲያ ነው የሚሄዱት። ስለዚህ እኛም እዛ ጥለው የመጡትን ሰዎች እንግዲህ እዛ ሆነ ማለት ያው በዓለም ዙሪያ የሚሆን እውነት ነው። ከዛ ጥለው የመጡ ሰዎች እውነትን ፍለጋ የመጡ ሰዎች እኛ እንዴት ነው እሱ ጥለው የወጡትን ነገር እንደገና ፕሮቫይድ ለማድረግ የምንጥረው? ከዛ ይልቅ ይሄ ጥሩ ኦፖርቹኒቲ ነው እሱ የክርስቶስን ወንጌል ለማሰራጨት እና ያንን ብንጠቀምበት ጥሩ ነው እንጂ ቪው አንዳንድ ጊዜ ኦነስትሊ ስፒኪንግ ጥሩ ኮንቴንት ያለው ነገር ስታቀርብ ብዙ ቪው የለውም። ግን ይሄ አነጋጋሪ አጠያያቂ ምናምን የሆነ ነገር ስታቀርብ ነው ላይክ የሚያደርጉትና እኔ እንደው ያለኝ ምክር ይሄ ነው። እሱ እግዚአብሔር ስለሆነ ሞቲቫችንን የሚመረምረው ቅድም ወንድሜ ገዛኸኝ እንዳለው እዛ ላይ በጣም ቴምፕቴሽኑ በጣም ሃይ ነው እሱ። ግን በዛ ውስጥ ግን ራሳችንን ዝቅ አድርገን ደግሞ ሞቲቫችን አስተካክለን እግዚአብሔር የሰጠንን መድረክ እግዚአብሔር የሰጠንን ኦፖርቹኒቲ ልንጠቀምበት ያስፈልገናል የሚል ሀሳብ ነው ያለኝ። ምክንያቱም ይሄ ነገር እንግዲህ አንድ የመጣ አይደለም፣ ትሬንድ ኢንተርናሽናል የሆነ ትሬንድ ነው እሱ። ዊ ካን ዲናይ ዛት። ግን በዚህ ውስጥ እግዚአብሔር በከፈተልን በሮች ውስጥ ግን ክርስቶስን ሰዎች እንዲያዩ አድርጎ ራስን ማቅረብ በጣም አይነተኛ ነገር ነው የሚል ሀሳብ ነው እሱ ያለኝ ባጭሩ። አሁን ቅድም ትዝ አለኝ፣ ቅድም አስቤው ነበር። ውጭ ሀገር አሁን የቸርች አዳራሾች ህዝቡ ጋር ያለው ጨለማ እየሆነ መጥቷል። እንደ ፊልም ቤት አንተ ከመጣ ነው መሰለኝ የበዛ የመጣው። እዚህ ሀገር ነው አይደለም፣ ውጭ በቃ ጨለማ ነው። እርስ በርስ ሰው አይታይም። ራይቶ እዛ ጋር ብቻ በቃ እንደዛ ይሆን በጣም እየበዛ ሰዎች አንዳንዶች ኮምፕሌን እያደረጉ ነው። ሰው መታየት አይችልም፣ እንደዛ እያደረጉ ነው። እና
አይ ዶንት ኖ ምን አይነት እንትን እንደሆነ እና ተጽዕኖ ነው እንግዲህ ብዬ አስባለሁ። እንግዲህ መድረክ ላይ ያለውን እንትን የማጉላት እና እንደተባለው ጥያቄ ትልቅ እንትን አለው። የስ ሙዚቃ ፓወርፉል ነው። ዘማሪዎችም ያን ሁሉ ኦዲየንስ እንጠየቃለን ብዬ አስባለሁ። እኔ አሁን በሚሰጠኝ መድረክ ሁሉ ላይ ጌታ እንዲህ አይነት መድረክ ሰጥቼ ነበር ምን አደረክ ብሎ ይጠይቅ አካውንተብል ነኝ ብዬ አስባለሁ። እጠነቀቃለሁ በተቻለኝ መጠን ማለት ነው። በተቻለኝ መጠን እና ታውዘንድስ ኦፍ ፒፕል ሊሰሙን ከመጡ ምን ጆሯቸው ላይ እንደምናደርግ እንትን አለብን ማለት ነው። ራሳችንን አሳይተን ከወረድን ከባድ ነው። በቃ መጥፋት ነው እኛ ያለብን ማለት ነው። እና እኛ ጠፍተን እሱ እንዲታይ ያ መሰዊያ መድረክ ሳይሆን አልታር ነው። እኛ ምንጠፋበት ነው። እዛ ጋር መታየት ያለበት ጌታ ነው እንጂ እኛ አይደለንም። ጀስት ኮንሰርት ስለሆነ ትሉ ስለሆነ እና ያን ማድረግ ይቻላል። ያን ሞቲቭ ማጥራት ይቻላል። ከባድ ነው አፕሮቹ። በተለይ ይሄ ለኮንሰርት የተዘጋጀ ሴታፕ ኮንሰርት ሆል ነው የሚባለው ራሱ ላይትኒንጉ ምናምን ሁሉ ፐርፐዙ ሰውየውን ላርጀር ዛን ላይፍ አድርጎ ማቅረብ ነው። ያው ዓላማው እሱ ስለሆነ እና እዛ ላይ ዝቅ ብሎ ማገልገል ከባድ ሊሆን ይችላል። ግን ያ መታሰብ አለበት። we are not performers, we are not secular artists። ልክ ነው አርትን እንጠቀማለን። ግን የኛ ሂሮአችን የኛ ጀግናችን ኢየሱስ ነው። እኛ ዝቅ ብለን እሱ እኔ ላንስ እሱ ሊቅ ይገባል የሚለውን እንትን ማለት ነው። ይሄን ቴምፕቴሽን ደግሞ መቃወም ያስፈልጋል። ከኮረጅን ለምን አንጋፋዎቹን አንኮረጅን? እነ ደረጀን አንኮረጅን እንጂ እነ ተስፋዬን እነ ሸዋዬን እነ ታምራት አሉን እኮ እግዚአብሔር እድሜ ያላቸው አሉ እና በመካከለኛ እድሜ ላይ ያሉ አሉ እና እንጂ ወደ ማዶ ሄደን እዛና እዛ እንትን ማለት ምንም ክብር ያለው ነገር አይመስለኝም። የእግዚአብሔርን ክብር አያመጣም። ደግሞ አፍተር ኦል ራሳችንን ብንሆን አይሻልም? we are unique, one of a kind እያንዳንዳችን እና ራሳችንን ብንቀርብ ሌላ እንትን ከምር አፍተር ኦል ደግሞ ሴኩላር ሙዚቃን አቀራረብ ምናምን መኮረጅ ጥሩ ነገር አይደለም። እና እንዳልከው የሴሌብሪቲ ሜንታሊቲ እኛ ጋር ስፍራ የለው። የኛ ሴሌብሪቲ ክርስቶስ ብቻ ነው። የኛ ጀግናችን የኛ ሂሮአችን ኤቭሪቲንጋችን ኢየሱስ ነውና ከዛ መድረክ ላይ ስለወጣን ፐርፎርማንስ እንደሆን የማሰቡን እንትን ራሳችን በጣም እንትን ማድረግ አለብን ብዬ አስባለሁ። በጣም መልካም ጥሩ ቆይታ እንደነበረን ይሰማኛል። ምናልባት የመጨረሻ እድል ስለ ማህሌት መዝሙር አገልግሎት የተወሰኑ ሀሳቦችን ንገሩንና ከዛ እንጠቀልላለን። ምን እያደረጋችሁ ነው? ቀደም ብሎ እንደምናውቀው ዘማሪዎችን ትሸልሙ እንደነበር፣ ከዝማሬ ጋር አልበሞችን በተለያየ መስፈርት አውጥታችሁ ትሸልሙ እንደነበር አውቃለሁ። አሁን ደግሞ ሞር በደንብ ስትራክቸርድ በሆነ ስራ ላይ እንደሆናችሁም በውይይታችን የተወሰነ ለመስማት ሞክሬያለሁ። ስለዚህ ስለ አገልግሎታችሁ ስለ ሚኒስትሪያችሁ የተወሰኑ ሀሳቦችን እስኪያንሱና እናጠቃል። ምን እያደረጋችሁ ነው ከሚለው እንግዲህ ይሄ ሚኒስትሪ ከተቋቋመ እንግዲህ ወደ 14-15 ዓመት ይሆነዋል። በመጀመሪያ የተቋቋመው አሜሪካ ሀገር ውስጥ ነው። በተለይ ደግሞ እንግዲህ ያው ቅድም እንዳልኩት ብዙ ዓመት በሙዚቃ ውስጥ እንዳሳለፈ ሰው ሁሌ ጥያቄ ነበረኝ። ዝም ብሎንም የሚባክን ነገር ነው ደግሞ ክፍተት ደግሞ ያለሁኝ በዛ ዙሪያ በሙዚቃው በአምልኮ በዝማሬው ዙሪያ ማለት ነው እሱ እና እያልኩ አስባለሁ። ግን ደግሞ ያው እግዚአብሔርን መቅደም ደግሞ አያስፈልግም። እግዚአብሔርን ትጠብቃለህ እና ስቲል ፓስተር ነበር የማደርገው እዛ ሎስ አንጀለስ ያለችው የአማኑኤል ቤተክርስቲያንን ፓስተር አደርጋለሁ። ግን ከአንዳንድ ወገኖች ጋር እና እንዲህ አይነት ወሬዎች እየበዙ መጡ። አሁን ዝማሬ እንደ ድሮ አይደለም፣ ዘማሪ እንደ ድሮ አይደለም የሚለው ያው እንግዲህ የሁላችንም ቋንቋ ነው። እንዴት ነው ዲፋይን የምናደርገው? እሱ ጥያቄ እንዳለ ሆኖ ስለዚህ እኛ የወሰድነው አፕሮች ኮምፕሌን ከምናደርግ ለምን አሁን ያሉ እግዚአብሔር የሰጠ ዘማሪዎች አሉ፣ የሰጠን ዝማሬዎች አሉ፣ ጥሩ አገልጋዮች አሉ፣ ለምን እነሱን ሪኮግናይዝ አናደርግም አልን እና የዛሬ 14-15 ዓመት ነው። ስለዚህ ክራይቴሪያ ወጣን። ጥሩ ዝማሬ ማለት ምን ማለት ነው? እሱ ከመጽሐፍ ቅዱስ አንጻር፣ ከስነ ጽሁፍ አንጻር፣ ከሚውዚክ አንጻር የሚሉ ወደ 12 ምናምን የሚሆኑ ክራይቴሪያዎችን አወጣንና አስታውሳለሁ የመጀመሪያውን ያደረግነው 2012 በፈረንጆች ማለት የዛሬ
14 ዓመት ነው በፊት ማለት ነው እሱ። እና ምንድን ያደረግነው ሲዲዎችን እዚህ ኢትዮጵያ ውስጥ በዛ ዓመተ ምህረት የወጡትን ሲዲዎች በሙሉ ሰበሰብንና በሙሉ በኮቴሽን ውስጥ ይቀመጥልኝ። ምክንያቱም በየቸርቹ የሚታተሙ አሉ፣ በየተለያዩ ቦታ እኛ የቻልነውን ያክል ሰብስበን እነሱን ግጥማቸውን ጽፈን ከዛ እነሱን ኢቫሉዌት አድርገን ከዛ ውስጥ 3 ጥሩ ብለን የምንላቸውን ዘማሪዎች እውቅናና ማበረታቻ ሰጠን። የመጀመሪያውን ያደረግነው እዛው ሎስ አንጀለስ ከተማ ውስጥ ነው። ሁለተኛውንም ያደረግነው እዛ ነው። ምክንያቱም ያው መቼም ካለህበት ስትነሳ ጥሩ ነው እንትን ለማድረግ። ከዛ 3ኛውን ወደ ዋሽንግተን ዲሲ ያደረግን፣ ወደዚህ ቀረብ ለማለት ማለት ነው። 3ኛውን እዛ አደረግን። ከዛ 4፣ 5፣ 6፣ 7ን እዚህ ኢትዮጵያ ውስጥ ነው ያደረግነው ማለት ነው። እሱ የመጨረሻውን ቀጠና 2 ቤተክርስቲያን ውስጥ ያደረግነው እና ዓላማችን ይሄው ነው። ሪኮግናይዝ ለማድረግ ሰዎች እንዲና እንደዛ ለማድረግ ሳይሆን በቃ እንደምናማርረው ሁሉ ጥሩ የሚዘምሩ ጥሩ መዝሙር የሚጽፉ ሰዎች በመካከላችን አሉ እና ደግሞ ሰዎች እንዲጠይቁ ነው። በምን መስፈርት ነው እነዚህ ሰዎች እውቅና የተሰጣቸው ብለው እንዲጠይቁ ሶዛት መጥተው እንዲያዩት የሚል ሀሳብ ነው። እሱን ስናደርግ ቆየን። ከሱ ጎን ለጎን ለረዥም ዓመታት ያለማቋረጥ ያገለገሉ ከ40 ዓመት በላይ ላይፍ ታይም አቺቭመንት የምንለው ለነሱም ደግሞ በየዓመቱ ከነዚህ ከ3ቱ ጋር ተጨማሪ እንትን እናደርግ ነበር። ለነዚህ ለ3ቱ ከክሪስታል የተሰራ እንትን አለ፣ እሱ እንሰጣለን። ለእያንዳንዳቸው ደግሞ $1,000 እንሰጣለን፣ እንዲሁ ሰፖርት ለማድረግ ለመደገፍ ነበረ እና እሱን ካደረግን በኋላ አሁን ደግሞ አቅጣጫችንን መቀየር። ኦኬ 3 ናቸው ፎከስ የሚያደርገው ጎሎቹ የማህሌት። አንደኛው ትሬኒንግ መስጠት ነው እሱ። ሁለተኛው ይሄ ሪኮግኒሽን የምንለው ነው። 3ኛ ደግሞ መዝሙሮችን አርካይቭ ማድረግ። አንዳንድ መዝሙሮች ዘመን አልፈው ሊሄዱ የሚችሉ ብዙ ዝማሬዎች ጠፍተውብናል እና እነሱን አርካይቭ እየሰራን ለትውልድ እንዲቀመጥ ማድረግ በሃርድ ኮፒ፣ በሶፍት ኮፒ፣ ኢቨን በሚውዚክ ኖት በመጻፍ ለታሪክ እንዲቀመጥ በማድረግ ስለዚህ ያንን የሪኮግኒሽኑን ስናደርግ ቆየንና አሁን ደግሞ ወደ ስልጠና እንሄድ የሚለውን እንትናችንን ሪቫይዝ ማድረግ ጀመርን። ባይሎዋችንን ማድረግ ጀመርን። ብዙ ዓመት ነው የሰራነው እሱን። ካሪኩለም ስንቀርጽ ምን ስንል ቆየን። ከዛ መካነ ኢየሱስ ሴሚናሪ ጋራ ንግግር ጀመርን። ኦልሞስት 2-3 ዓመት ፈጅቷል ከነሱ ጋራ እንዴት ነው እሱ የሚለውን ነገር ለማድረግ እና ጌታ ረድቶን ላስት ይር ወደ 36 የሚሆኑ ተማሪዎችን ተቀብለን እነሱ አሁን ወደ 2ኛ ዓመት ሄደዋል። አሁን ደግሞ ሌላ ባች ደግሞ ተቀብለን እሱን እያስተማርን ነው እና በአምልኮና ወርሺፕ ኤንድ ሚውዚክ የሚል መካነ ኢየሱስ ሴሚናሪ ከዚህ በፊት የሚውዚክ ኤንድ ሚዲያ የሚል ዲፓርትመንት አለው እና ሙዚቃ የሚማሩት ሙዚቃ ይሰለጠናሉ፣ ሙዚቃ መሳሪያውን እና በአብዛኛው አሁን በየቸርቹ የምናያቸው እግዚአብሔርን ስለዛም እናመሰግናለን። በአብዛኛዎቹ ሙዚቀኞች እዛ ተምረው የወጡ ናቸው። የእኛ ግን ሞር ፎከስድ የሆነው ከዚህ ተምረው ሲጨርሱ ቤተክርስቲያን ውስጥ ገብተው የወርሺፕ ፓስተርስ፣ እንግዲህ አዲስ ቋንቋ ቢሆንም ግን የተለመደ ነው በሌላኛው ዓለም የወርሺፕ ፓስተር ወይም ሚውዚክ ዳይሬክተር ይሏቸዋል። ሱዛት ያንን እንዲያደርጉ ነው እሱና ወደ ኢትዮጵያ ስንመጣ እንግዲህ ወንድማችን ገዛኸኝን ነው እዚህ ያገኘ ነው እና ለእኔ ሂውጅ ብሌሲንግ፣ ምክንያቱም በእድሜም በጸጋም እንደገና ደግሞ በዚህ በወርሺፕ ኤንድ ሚውዚክ በግሉ ከኢትዮጵያ እንግዲህ እሱ ይናገራል። ኢትዮጵያን አይ ቲንክ ከሰሜን ደቡብ ምስራቅ ላለፉት 24-25 ዓመት ሲያገለግል የቆየ ወንድም ነው እና እኛ ስንመጣ በቃ ተገናኘን እና አሁን አብረን ተጠምደን ይህንን ስራ እየሰራን ያለ ነው። እንትኑ በጣም ሂውጅ ነው። ምክንያቱም እኛ የምናወራው ስለ ኔሽን ዋይድ ነገር ነው አይደለም የምናወራው እና ሂውጅ ነው እሱ። እኛ ያን ሁሉ ነገር እንቀርፋለን ወይም ያዘመመውን እንደዚህ እናደርጋለን ብለን አይደለም፣ ግን we believe that we have to contribute አይደለም፣ ኮንትሪቢዩት ማድረግ አለብን። በቃ ለዚህ ነው እሱ እኛ እግዚአብሔር በከፈተልን በዚህ በር እሱን ለማድረግ አሁን ደግሞ እንትኖችንም እየቀረጽን ነው፣ ፕሮግራሞችንም እየቀረጽን ነው። አጫጭር ደግሞ ፕሮግራሞች፣ አጫጭር ኮርሶች የ3 ቀን የ5 ቀን በዲኖሚኔሽን ደረጃ፣ በቸርች ደረጃ፣ በከተማዎች ደረጃ
ደግሞ አሁን እያገለገሉ ያሉትን ወጣት ልጆች ኢንከሬጅ ለማድረግ ለማሰልጠን ትልቅ ዝግጅት ላይ ያለ ነው እና እግዚአብሔርን ስለዛ እናመሰግናለን። በተረፈ ወንድሜ ደግሞ ይጨምርበታል። ጨርሶታል። ማላስቀረልኝ። በጣም ነው የማመሰግነው ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የሚያንጽና መልካም ጊዜ እንደነበረን አስባለሁ። እግዚአብሔር ይስጥልኝ። ተባረኩ። ታንኪዩ። እኛም እናመሰግናለን ስለጋበዝከን አማኑ። ታንኪዩ። በጣም ተባረኩ።